ከጅኖች ነበረ ከጌታው ፍቃድ አመፀ እንጂ ይላል። ያው ያላመኑት ደግሞ ሸይጣን ይባላሉ። ሸይጣን ማለት አመፀኛ ማለት ነው። ትርጉሙ መልእክቱ ማን ነው ማዕናው ራሱ። ስለዚህ አመፀኞቹ ሸይጣን ይባላሉ። አማኞቹ ያው ሙእሚኑል ጅን ተብሎ ይጠራሉ። ሁላቸውም ግን እንደዘር ልክ የሰው ልጅ ሙእሚንና ካፊር እንደሚኖረው ሁሉ ሙእሚንና ካፊር አላቸው እንጂ ከአንድ አካል ነው የተፈጠሩት፣ ከእሳት ነው የተፈጠሩት። ወኸለቀል ጃነ ሚን ማሪጅ ሚን ናር ብሎ አላህ እንደሚናገረው ኢብሊስ ራሱ ኸለቀለት ነው ማለት ነው። አጋንንት ልክ እንደዛ ነው። በአይን የማይታይ ከሆነ ሰይጣን ነው ወይስ አጋንንት ነው? በአንድ በቤተሰባችን ልብ ውስጥ ተቀምጦ አድፍጦ ተቀምጦ በምን ትለዩታላችሁ? በምን ይለያል? እንግዲህ መንፈስ በመስጊድ ውስጥ ገብቶ ሲሰግድ አንዳንድ ቪዲዮዎች የተቀረጹ ቪዲዮዎች አሉ። እሱን ማሳየት ፈልጌ ነበር፣ ግን እውነት ላይሆን ይችላልና የሙስሊም እህትና ወንድሞቻችን እንዳያስቀይምብኝ። ኢቭን ቁርአን ውስጥ ገብታችሁና መጽሐፍ ውስጥ ገብታችሁ ብታዩት የአመለካከት ልዩነትና የአካሄድ ልዩነት ነው። ግን ሁሉም ሰው በምን ይስማማል? ይቺ ምድር አንድ የሆነ አስገኝ አላት፣ የሆነ ፈጣሪ ያላት ብሎ የሚያስቡት ሁሉም በዚህ ምድር ላይ ሰዎች በሙሉ ኢቭን ዘላኖች ሁሉ ሳይቀሩ ለሆነ ነገር ተበጂ ከሆኑ ያ ነገር ከኔ ይበልጣል ብሎ የሚያስቡት ከኔ ይበልጣል። አብርሃም ዛፉ ተገንድሶ እንዳይወድቅብኝ፣ ተራራው ተንዶ እንዳያሰምጠኝ፣ ባህሩ ውሃው እንዳይወስደኝ እያለ ሲያመልክ ቆየና ሁሉም ካለበት አይነቃለቅም፣ ካልደረሱበት አይደርስም። ስለዚህ ፀሐይ እንድትገባለት በጣም የሚያደርጋት የሆነ ኃይል አለና አምላከ ፀሐይ ተናበረኝ ወይ የፀሐይ አምላክ ተገለጽልኝ አናግረኝ አይጥ ጸለየ። አምላክ ነው ብሎ እንዲያስቡ ያደረጋቸው ምንድነው? በአይጦቹ ላይ ያደረው መንፈስ ነው። በአይጦቹ ላይ መንፈስ ያድርና የሆነ ማጂክ ቆማ ስትራመድ ሊሆን ይችላል፣ ስታወራ ሊሆን ይችላል፣ ሊያሳይ ይችላል። እነሱ ለነገሩ ላም ያመልካሉ፣ ዝሆን ያመልካሉ፣ ሌሎች ፍጥረታትን ያመልካሉ አይደል? እንዲሁም ዲፎርም ሆኖ የተወለደ ልጅ ወይም ቅርጽ አልባ ሆኖ የተወለደ ልጅ አማልክት በሱ ላይ አሉ ብሎ የሚያስቡት አምስት እጅ እግር ያለው ምናምን ቅርጹ ላይ የታለ በጣም ለየት ያለ አወላለድ የተወለደው ልጅ እንደዛ ነው የሚያስቡት አይደል? ስለዚህ አማልክት የሚሏቸው ምን አይነት ናቸው ነው? ጂኒዎች ይመጡና ይሰማሉ፣ ቁርአኑን ያዳምጣሉ። ከዛ በኋላ ካዳመጡ በኋላ ደግሞ አላህ በቁርአን ላይ እንደነገረን ወይሰረፍና ኢለይከ ነፈረ ሚነል ጂን የስተሚዑነ አልቁርአን ፈለማ ሐደሩሁ ቃሉ አንሲቱ ፈለማ ቁድየ ወለው ኢላ ቀውሚሂም ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ ሙሰዲቀን ሊማ በይነ የደይህ የህዲ ኢለል ሐቂ ወኢላ ጠሪቂን ሙስተቂም። ሰዎች ጂኒዎች እዚህ ቦታ ቤተሰብሰብ አምላካችን በጣም እጅግ በጣም ፍቅር የበዛ ነው። አሁን የምናያቸው ቪዲዮዎች ስታዩ በጣም የምትገረሙትና ቅዱስ ክርስቶስ ሰምራ ሰይጣንና እግዚአብሔር ለማስታረቅ የሄደችው ዓለም ሰላም እንድትሆን ነው። እነሱ ደግሞ ጭራሽ ሙስሊሞች ጂኒ ወይም አጋንንት ቤተሰባችን ነው፣ ወንድም እህታችን ነው፣ ከኛ ጋር አብሮ መስጊድ ይሰግዳል፣ ከኛ ጋር አብሮ ቁርአን እንዲያውም የወረደው ለኛም ለጂኒዎችም ነው፣ ይጸድቁበታል፣ ለአላህ መስገድ ይችላሉ፣ ሌላ ጎራ ሌላ ነገድ ነው። ስለዚህ እነሱ መስጊድ ያስፈልጋቸዋል ብለው ይሄ መስጊድ ሰርተውላቸዋል። ያውስሙ ተሰየመ ማለት ነው። ይህ መስጊድ ታሪካዊ መስጊድ ነው። የጂኖች መስጊድ የተሰየመ ማለት ነው። ስለዚህ ነብዩ አለይሂ ሰላም የተላኩት ወደ ሁለት ነው፣ ኢለተቀለይን ኢለልኢንስ ወልጂን። አዎ ወደ ሰውና ወደ አጋንንት ነው። ጂኖችም እንደኛ ግዴታ አለባቸው። ከጂንም ጀነት የሚገባና እሳትም ይገባል፣ ልክ እንደ ሰው ማለት ነው። አዎ ሰግዳሉ። በነብዩ አለይሂ ሰላም መከተል ግዴታ አለባቸው። የተከተለው ያመነው የሰገደው ወደ ጀነት ነው። የካደው ልክ እንደ ሰው ወደ ጀሃነም ይገባል ማለት ነው። እንደኛ ሙከለፍ ናቸው ማለት ነው። ስለዚህ ይህንን ቁርአን የወረደበት እዚህ መስጂድ ላይ ነው። ነብዩ አለይሂ ሰላም እዚህ ጋር አድረው ነው እንግዲህ ይህንን ቁርአን የወረደላቸው። ጂኖች እዚህ ሰልመው ነው ሌላውን ጂን ያሰለሙበት። ይሄ ቁርአን የወረደበት ምርጥ የተቀደሰ ቦታ ነው። ይህ መስጂድ ታሪክ ይገርም። እንግዲህ በአንድም በሌላ መንገድ ጂኒ የሚለው ወይም ጀ የሚለው ገ ከሚለው ጋር ይመጣና ወይ ለምሳሌ ኤንጅል ይሉታል እነሱ፣ ወንጌል የሚለውን ነው። በእንግሊዝኛ ደግሞ ኤንጅል የሚለው መልአክ የሚለውን ነው። ጂኒ ወይም ደግሞ አጋንንት አጃንንት ብለው እነሱ በራሳቸው የተረጉሙታል። አሁን ይሄ አጋንንት የሚለው ስም የመጣላቸው ሰይጣን ስላልሆኑ ነው። አጋንንት ሆነው ሰይጣን የሚሆኑ አሉ፣ ሰይጣናት ሆነውም አጋንንት የሚሆኑ አሉ ብለው ደግሞ የተረጎሙም አሉ። በእነሱ ውስጥ ሆነው አይ አይደለም አጋንንት ሰይጣን መሆን አይችሉም፣ ማለት ሰይጣን መሆን ይችላሉ፣ ሰይጣናት ግን አጋንንት መሆን አይችሉም፣ ግን ነበሩ ነው የሚሉት።
መመለስ አይችሉም ነው የሚሉት። እንግዲህ ከአጋንንትነት ከሰይጣንነት ወደ አጋንንትነት ተመልሰው ለአላህ መስገድ አይችሉም ብሎ ነው የሚያስቡት። አሁን መጽሐፍ ቅዱስ እዚህ ቦታ ላይ እንዲህ ይላል ብዬ ብጠቅስ እነሱ በመጽሐፍ ቅዱስ አያምኑ። እኛ ደግሞ አጋንንት ሰይጣን እንደሆነ እናምናለን። አጋንንት የተባለው በየትኛው ባህሪው እንደሆነ ለይቻው እነግራችኋለሁ። ለእናንተ ለኦርቶዶክሳውያን ሰይጣን የተባለው ለምንድን ነው? አጋንንት የተባለው ለምንድን ነው? መነጽሬ እንዳይወልቅ ሳስነጥስ ሀቅ ስለሆነ ነው። አሜን ይማረኝ ሳትሉኝ ይማረ ሳትሉኝ አሜን አልኩኝ እንደምትሉኝ አውቄ ማለት ነው። ሰይጣን መጀመሪያ ከሰማይ ሲወድቅ ዲያብሎስ ነበር ወይም ሳጥናኤል ነበረ። ሳጥናኤል የሥላሴን መጋረጃ ከፋች ወይም ደግሞ የእግዚአብሔርን መንበር ቦታ ላይ ካሉት ድምቀቶች ነው። ትልቅ ማዕረግ ካሉት ውስጥ አንዱ ነው። እንዲያውም የመላእክት ሁሉ አለቃ እንደነበር ነው የምንማረው። አብራርቼ መናገር አልፈልግም እዚህ ቦታ ላይ ለምን ስለተማማር ነው። ከዛ ሲወድቅ ሰይጣን ሳጥናኤል የሚለው ስሙ ሰይጣን ሆነ ወይም ደግሞ ኤል የሚለው ስሙ ተነጠቀ ማለት ነው። ኤል ማለት እግዚአብሔር ማለት ስለነበረ አሐዜ መንጦላይት ማለት ወይም መጋረጃ ከፋች መጋረጃ ያዥ ማለት ነበረ። መጋረጃ ሲባል የእግዚአብሔር መንበር መጋረጃ ኖሮት ሳይሆን ምን ያህል ትልቅ ክብር እንደተሰጠ በዛ ቦታ ላይ ቅርብ እንደሆነ ለማሳየት ነው። እግዚአብሔር ኦልማይቲ ጋድ ሙሉ በኩለሄ ነው። ሁሉም ቦታ ሙሉ ነው። እንደዚህ የምትሉት አይደለም። ግን ፍጡራን መጥተው የእግዚአብሔርን መንበር መጋረጃ የሚገልጡ ሆነው ሳይሆን ክብሩን ለማሳየት ያክል ነው። እና ሲወድቅ ሰይጣንና ዲያብሎስ ተባለ። ዲያብሎስ ማለት በዚህ ምድር ላይ የሁሉም ፍጥረት ጠላት ማለት ነው። ትዕቢተኛ ማለት ነው። አጠቃላይ ክፉ ማለት ነው። ዲያብሎስ ማለት በግሪክኛ ቋንቋ ነው። እና እንግዲህ ሰይጣን ሸይጣን የሚበሉት በሌላም ሀገር ቋንቋ ሴጣን ይበሉት ምንም ይበሉት፣ ግን ዞሮ ዞሮ ክፉ ማለት ነው። የወደቀ የተዋረደ ፎለን ኤንጅል ሎስት ኤንጅል ማለት ነው። በቃ በአጠቃላይ ሰይጣን ሲወድቅ ወደዚህ ምድር ላይ ባዶ ነበረች። ምድር ላይ ሰው አልተፈጠረም ነበረ። ሰው በዚህ ምድር ላይ አልተፈጠረም። ሌላ ፍጥረት ግን ተፈጥሯል። እና እግዚአብሔር ሰውን ሲፈጥረው ግን የወደቀ ጠላት እንዳለ እያወቀ ስለሆነ የፈጠረው ሰይጣን የሚባል ጠላት ቀድሞ ስለወደቀ የእምነት ጡንቻህ፣ የእምነት አንደበትህ፣ ዓይንህ፣ ሁሉ ነገርህ እሱን ማሸነፍ እንዲችል ተብሎ ሰው የተፈጠረው ማለት ነው። እና አንድም ይቺ ምድር እንዲጠብቃትና ይቺ ምድር ደግሞ እንዲያሸንፋትም ጭምር ነው ሰው የተፈጠረው። እዚህ ምድር ላይ ተሰርቶ እዚህ ምድር ላይ ትሬኒንግ ሰርቶ ወደ ገነት እንዲገባ የተፈለገውም ለዛ ነው። ከመጀመሪያውም የተፈጠረው እዚህ ነው ኤልዳ የምትባል ቦታ ላይ። ከዛ በኋላ ደግሞ ወዴት ገባ? ወደ ገነት ገባ። እኛ የምንለው ይሄን ነው እንግዲህ። ከዛ ሰይጣን ከዚህ ምድር ላይ ሲወድቅ ንጉሥ እንዳለ ያውቃል እዚህ ምድር ላይ። ያ ንጉሥ ደግሞ አዳም ነው። ማን የነገሩት? ስነ ፍጥረታት ናቸው የነገሩት። እግዚአብሔር አዳምን ሲፈጥረው ለአዳም የሰጠውን ለሰይጣን ነግሮት አይደለም። እንስሳት በሙሉ ወደ አዳም እንሂድ አሉ ይላል መጽሐፈ ኩፋሌ ላይ። ወደ አዳም አባታችን ወደ ፈጣሪያችን ወደ ንጉሳችን እንሂድ ሲሉ አዳም ምናችሁ ነው? ምን ያደርግላችኋል? እያለ ሰይጣን በአካል እየተመሰለ እየመጣ ይጠይቃቸዋል። እና ወደ አዳም ሲመጡ በእባብ ላይ አድሮ አብሮ መጣ ይላል። ስለዚህ ሰይጣን መጀመሪያ ምንድን ነበር ማለት ነው? መንፈስ ነበር ማለት ነው። በቃ በአጠቃላይ ሰይጣን ምንድነው? የማይታይ አካል ነበረ። የሚታይ አካል ላይ አድሮ መኖር ጀመረ። ለመጀመሪያ ጊዜ የእባብ ስጋ ላይ አረፈ ማለት ነው። የእባብ ስጋ ላይ አረፈ። ያ ማለት በሚንቀሳቀስ ህይወት ባለው ነገር ላይ ማለት ነው። በፊት ዛፍ ላይ ድንጋይ ላይ እንደፈለገ ይሆን ነበረ ምንም ሳይታይ። አዳምና ሔዋንም 7 ዓመት ሲኖሩ ሰይጣንን በዓይናቸው አላዩትም። ያወራቸው ራሱ እባብ እንጂ የመሰላቸው ሰይጣን አልነበረም የመሰላቸው። ስለዚህ አሁን ለአጋንንት የሚለውን ስም ስናመጣ ለመጀመሪያ ጊዜ ስጋ ለበስ ሆኖ ሰይጣን ወይም ጋድራኤል የሚባለው ሰይጣን ማለት ነው የተፈጠረው እዛ ቦታ ላይ ነው ማለት የተጀመረው። በእባብ ስጋ ውስጥ አድሮ መጥቶ አዳምና ሔዋንን አሳሳታቸው። ስለዚህ አሳች ነው ማለት ነው። ስጋ ለበስም ሰይጣናዊ ሆነም ዞሮ ዞሮ አሳች ነው ማለት ነው አጋንንት። የወንድሞች ከሳሽ የዚህ ዓለም አምላክ እየጠራው የመጣው ከብዙ ጊዜ በኋላ ሰው እያመለከው ስለመጣ ነው። ከሰዎች ጋር አብሮ መኖር ሲጀምር በማህፀን አብሮ ሲኖር ነው። እሱ ደግሞ ዘፍጥረት 6 ላይ አጋንንት የሴቶች ማህፀን ውስጥ እንደገባ ይናገራል። ራአይት የሚባሉ ፍጥረታት ኔፊሊምና ኔፊሊም ነበሩ። የእግዚአብሔር ልጆች ከሰው ሴቶች ልጆች ጋር ተዳቀሉ። ከዛም ጃይንት ወይም ቁመተ ረጃጅሞች ራአይቶች ተወለዱ ይላል። ራአየ ማለት በግዕዝ
አየ ተመለከተ ነው። ራአይት ማለት ተመልካች ማለት ነው። የሚመለከት የሚያይ ማለት ቡዳ ማለት ነው። ስለዚህ ለመጀመሪያ ጊዜ አዳምና ሔዋንን ከርቀት ሲያፈጥባቸው የነበረው ሲከታተላቸው የነበረው የቡዳ መንፈስ ነው ማለት ነው። የቡዳ መንፈስ ነው። ያ የቡዳ መንፈስ ጋድራኤል ይባላል። አዳምና ሔዋንን ያሳሳታቸው። ይሄ ደግሞ ትንቢተ ኢሳይያስ 65:11 ላይ ጋድ ወይም ጉድ ለሚባል ጣዖትና እድል ለሚባል ጣዖት እያመለካችሁ እግዚአብሔርን አሳዝናችሁታል ይላል። ጋድ ወይም ጉድ ይለዋል። ያው እንደየቃሉ ይፈታል እንደየሀገሩ አይደለም። ጋድ ወይም ጉድ። ይሄ እንግዲህ ዛሬ ጂኦዲ የምንለው ነው። ሲገለበጥ ዶግ ማለት ነው። እና ውሻ የሆነ ልክስክስ የሆነ አምላክ ስለሆነ ወይም አምላክ ስላችሁ አምልኩኝ የሚመለክ እዚህ ምድር ላይ ሰዎች እያመለኩት ያለ ስለሆነ በዚህ ልክ ወደ ጥፋቱ የሚመለስ ልክ የውሻ ባህሪ ስላለው በዚህ ልክ ሰዎችንም ውሻ እያደረገን ያለው አሁን ታዩታላችሁ። ቪዲዮ ላይ እንዴት ውሻ እያደረገ እንደሆነ በደንብ አዳምጡ። እና ለመጀመሪያ ጊዜ የእባብን ስጋ ለብሶ ስጋ ለበስ ሰይጣን አጋንንት ተባለ። ስም ወጣለት አጋንንት። ሌላው ከሰማይ ሲወድቅ 5 ቦታ ነው የወደቀው። አጋንንት እንዲባል ያደረገበት ምክንያቱ ማለት ነው። በሲኦል ወድቋል፣ በበረሃ ወድቋል፣ በጫካ ወድቋል፣ በውሃ ውስጥ ወድቋል፣ በበረዶ ቦታ ወድቋል። በአየር ላይ ይቅርታ፣ ያው በበረዶ ቦታ በጫካ በሚለው ያዙት ወይም በበረሃ ያዙት። በረሃና በረዶ ሁለቱ ቅዝቃዜና ሙቀት እንጂ ቢለያቸው ሁለቱም በረሃ ናቸው። እና በአየር ላይ እነዚህ የአየር ጋኔን የሚባሉት አጋንንት የሚባለውን ቦታ የሚይዙት ናቸው። የአየር ጋኔን መጥተው እዚህ ምድር ላይ አየር ላይ ይንሳፈፋሉ። ከዛ ሰው ላይ ያርፋሉ። ሰው ላይ ያርፈው በሰው አይን ያያሉ፣ በሰው ጆሮ ይሰማሉ፣ በሰው አንደበት ይናገራሉ። ሰው ውስጥ ገብተው ሰውን በደንብ አድርገው ኃጢአት እንዲሰራ፣ ሰው እንዲያርድ፣ ሰውን እንዳያከብር እንዴት ነው ከሰውነት ተራውቶ አውሬነት እንስሳነት የሚባለውን አልፎ ርኩስ የሚባለውን ባህሪ ልክ ሲደርስ ሰይጣን ስጋው ከደሙ ይዋሃዳል ማለት የሰይጣን መንፈስነቱ ከሰውየው ከደምና ከስጋው ጋር ይዋሃዳል። ከዛ በአካል እያለ ሰውየው የሚሰወር ይሆናል። በአካል እያለ የማይታይ ይሆናል ማለት ነው። ልክ አባቶቻችን በቅድስናና በንጽህና ብቃት ደረጃ ደርሰው ተሰወሩ እንደሚባሉት ስጉራን አባቶች እንደሚባለው በአጋንንትም ስጉራን የሚባሉ አጋንንታውያን አሉ። እነዚህ ሰዎች ከአጋንንቱ ጋር ዲል ያደርጋሉ ማለት ነው። በጣም ይስማማሉ ማለት ነው። እነዚህ አይነት ሰዎች ደግሞ ሚስቶችን ያገባሉ፣ ከዛ ዘራቸውን ያበዛሉ ማለት ነው። ጂኒ የሚሉት ይሄንን ነው። ዘራቸው እየበዛ ይመጣል። በአይን አይታዩም። እንዲያውም ወደ ገጠር አካባቢ ላይ ስትሄዱ ወደ ወንዝ ላይ ልብስ የሚያጥቡ ሴቶች እናቶች ይሰማል። ቡና የሚወቀጥ ድምፅ ይሰማል። ወይም ደግሞ ሲጫወቱ ሲሳሳቁ ይሰማል። ግን አጠገባቸው ናችሁ፣ ግን አታዩቸውም። በጣም የሚገርመው ብዙ ጊዜ የምሰማው ይሄንን ነው። በብዙ ቦታ ላይ ያያችሁ የሰማችሁም ካላችሁ ብትጽፉ ደስ ይለኛል። በዚህ አጋጣሚ የምትጽፉትን ኮሜንት ስክሪን ሪከርድ ብታደርጉት መልካም ነው። ዛሬ ጥሩ ትምህርት ስለምንማማር ሌላ ትርኪ ምርኪ ነገር አትጻፉ፣ ማይረባ ነገር አትጻፉ። ኮተታ አያስፈልግም። ትምህርቱ ላይ ብቻ ትኩረት አድርጉና እኔም አውቃለሁ እዚህ ቦታ ላይ እንደዚህ ሰምቻለሁ እያላችሁ ጻፉ። ሰው ይማርበት። ጽሁፉን ብቻ ስክሪን ሪከርድ አድርጉትና በኋላ ይጠቅማችኋል። አንዳንድ ጊዜ ይጠቅማችኋል እንደዚህ ነገር ላይ እና እስቲ እነ አጋንንት እንግዲህ የምንለው እኛ ይሄንን ነው። ሰይጣናት የሚባሉት ደግሞ በሲኦል የወደቁት የሰውን ስጋ ያለበሱትን መንፈስነታቸውን የጠበቁትን እንደዛው መንፈስ ሆነው እንደቀሩ ያሉትን በተለይ በሲኦል ያሉትን እነዚህን ነው ሰይጣናት የሚባሉት። እዚህ ምድር ላይም ሰይጣናት አሉ፣ ግን የሰውን ስጋ አለበሱም እና ደግሞ ሌላው ወገን አላቸው፣ ነገድ አላቸው። ይህን ማርቆስ ወንጌል 9:26 ላይ ጌታችን ምን አለ? ይህ ወገን ያለ ጾም ጸሎት በስተቀር በሌላ አይወጣም አለ። ይህ ወገን ብሎ ነው የጠራው። መንፈስ ሁሉ መንፈስ ነው፣ እርኩስ ሁሉ እርኩስ ነው። ሰይጣን ነው፣ ግን አይነት አላቸው፣ ነገድና ጎሳ አላቸው። ይህንን በመቃቢያን 3 ላይ ከምዕራፍ 1 እስከ ምዕራፍ 3 ድረስ በደንብ ታገኙታላችሁ። ኩፋሌ ላይም በደንብ ይገኛል። የተለያዩ የአባቶቻችን ታሪክን ደማምጥቼ እነግራቸዋለሁ። በቀደምም ነግሬያቸዋለሁ። አባ ሚልኪ አጋንንቱን አስሮት አንገቱ ላይ ትልቅ ድንጋይ ቀለበት አድርጎበት ይዞት ሄደ ይላል አይደል? የትኛው አጋንንት ነው ይሄ? ጂኒውን ነው አይደል? ስጋ ስለለበሰ ማለት ነው። ያ ማለት ድቅሉ ማለት ነው። ዘፍጥረት 6 ላይና መጽሐፈ ሄኖክ ምዕራፍ 2 ላይ ያሉትን ነቢዩ ሄኖክ
እግዚአብሔርና እነዚህ መላእክቶች እየተላላከ ሁለቱ ጋር እዚህም እዛም እየተላላከ እንዴት መጽሐፉ እንደጻፈልን ያሳያል ማለት ነው። እና አሁን ከዚህ ቀጥሎ እኚህ ሰው የሚናገሩትን ደግሞ ትሰማላችሁ። ምን ያህል እነሱ አጋንንት በቁርአናቸውም ሆነ በእነሱ አስተምህሮ ሐዲሶቻቸው ሰሃባዎቻቸውና የተለያዩ ኢማሞቻቸው በደንብ አድርገው የሚያምኑበትን ነው። ግን የሚገርመው ሙስሊሙ ማህበረሰብ ገና ዘንድሮ ነው ጂኒ የሚባል ዘመድና ቤተሰብ እንዳላቸው ያወቁት እንጂ አያውቁም። አስተምህሮ እንደዚህ እንደሆነ አያውቁም። ብዙ ጠለቅ ብለው እንዲማሩና ወደ ውስጥ እንዲገቡ አይፈለግም ይመስለኛል። እኔ አሁን በጨዋነት ነው እያወራ ያለሁት። እሺ የሰው ሃይማኖት እየነከሰን የአስተምህሮ ልዩነትን ነው እያሳየሁ ያለሁት። እኛ ጋር አጋንንት ምን ተብሎ ይታሰባል፣ ሙስሊሞች ጋር ምን ተብሎ ይታሰባል የሚለውን ነው። ስለዚህ በሙስሊሙ ማህበረሰብ ወይም በአስተምህሯቸው መሰረት ሲናገሩ ትሰማላችሁ። ቤተሰቦቻችን ናቸው፣ ቁርአን ለእነሱም ወርዷል፣ እንዲሁም ደግሞ በአይን የማይታዩ የሆኑት መናፍስት ስለሆኑ አጋንንት ስለሆኑ ነው ብሎ የሚያስቡት እንጂ በትክክል እነሱ ራሱ ለአላህ መስገድ ይችላሉ አሉ። ስለዚህ የእኛ እግዚአብሔርና የእነሱ አላህ ልዩነት እንዳለው አንዱ ማሳያው ይሄ ነው። አጋንንት ለእግዚአብሔር አይሰግዱም። እኛ ጋር ያሉት እንግዲህ እኛ ጋር ያሉት ስላችሁ በእኛ አስተምህሮ ማለት ነው። አጋንንት ያው አጋንንት ናቸው፣ ግን ለእግዚአብሔር አይሰግዱም፣ ለፈጣሪ አይሰግዱም ብለን ነው እኛ የምናስበው። ምን ብለው ፈልገው ሆን ብለው ወድቀው አይሰግዱለትም። አንተ አምላካችን ነህ ብለው ለእግዚአብሔር አይሰግዱም፣ ግን አምላካቸው እንደሆነ ያውቃሉ፣ ሊሰገድለት እንደሚገባም ያውቃሉ። ይህንን ቅዱስ ያዕቆብ መልእክት ላይ ማለት ነው አንተ ሞኝ እምነትህን ከምግባርህ ለይተህ እንዴት ታያለህ? እንደዚህማ ከሆነ አጋንንትም ያምናሉ ይንቀጠቀጣሉም ይላል፣ ግን ምግባር የላቸውም ስራ የላቸውም ይላል። ስለዚህ ተግባራዊ ክርስትና ተግባራዊ ሃይማኖታዊ አምልኮ የላቸውም እንጂ እንደሚሰገድለት ያውቃሉ፣ እግዚአብሔር እንደሚመለክ ያውቃሉ፣ ፈጣሪያቸው እንደሆነ ያውቃሉ። እንዲያውም ሰው ነው እንዲያውም ፈጣሪው እግዚአብሔር እንደሆነ የማያውቀው። አሁን ዘላኖች የምትሏቸው ሃይማኖት የለሽ የምትሏቸው ሰዎች እግዚአብሔር አለ የለም ገና ናቸው፣ አለ የለም ይላሉ። አቫተሮች ግን ወይም ደግሞ እነዚህ አጋንንት ስጋ ለበስ አጋንንቶች ግን በትክክል እግዚአብሔር አምላክ መሆኑን ያውቃሉ፣ እንዳለ ያምናሉ ይላል መጽሐፍ ቅዱስ። ስለዚህ ትልቁ ልዩነታችን እዚህ ጋር ነው ከሙስሊምና ከኛ ጋር ማለት ነው። ቀጥሎ ያለውን እንስማና የበለጠው ማብራሪያ ደግሞ ነግራችኋለሁ። መጀመሪያ ሲህርና ጉዳን ለማየት አንድ ነገር ማየት ያለብን ግዴታ አለ። እሱ ምንድነው? ጅንና ሸይጣኖች መኖራቸውን ማመን፣ ሲህር መኖራቸውን ማመን። በእነዚህ ነገር አለማመን እንደ መካር የሚቆጠሩ በቁርአን አላምንም በነብይ አላምንም ኩፍር ደረጃ ነው። ወደ ኩፍር ሲህር ማለት አስማት ድግምት ምናምን እንደማለት ነው። አላህ ያለ ነገር ማመን ግዴታ ነው። ለምሳሌ ጅን የሚለው ቃል 28 ጊዜ ወርዷል ቁርአን ላይ። የመጨረሻው ሚነል ጅነቲ ወናስ ብዙ ጊዜ አያይዞ ነው የሚያመጣው ሰውና ጅንን። ወለፍዙል ጃን የሚለው 7 ጊዜ ወርዷል። ሸይጣን የሚለው 88 ጊዜ ወርዷል። ጃን ማለት ጀሙዑ ጂን ነው። ጀሙዑ ጂን ነው። እናም ጃን ማለት ጂን ማለት የማይታይ ማለት ነው። እሱ ያይናል እኛ እናየው። ሱብሃንአላህ። ጂንና ሸይጣን በምን ይለያሉ? ሸይጣኖቹ ጂን ነበሩ፣ በጣም ወጣ ሲሉ ሲያምፁ አላህን ሲወነጅሉ ፋሲቅ ሙናፊቅ እንደምንለው ሸይጣን ተባሉ። ኦኬ የጂን ፋሲቁ ነው ሸይጣን። አዎ አስላቸው ጂን ነው። ሰማችሁ? ቡና እየተቆላ ነው ደግሞ ይሰማል። ያው እዛው እየተካደመ ነው ማለት ነው። እንግዲህ ሰይጣናቶች ጂኒ ነበሩ ይላሉ። ሰይጣናቶች ጂኒ ነበሩ እየለዩዋቸው ነው። አሁን ምንድነው ከብዙ ዓመት በ8000 ዓመት ውስጥ አጋንንትና ሰይጣናት ወደ ሰው ልጅ ሲቀርቡ ባህሪያቸው የተለያየን ስለሆነ እነሱ ጋርም ያንን ነው ልዩነት የፈጠረባቸው። ርኩስ መንፈስ ነው የሚለውን ግን አያምኑበትም። ጂኒ ግን ርኩስ መንፈስ መሆን ይችላል ብለው ነው የሚያምኑት። ጂኒ ርኩስ መንፈስ መሆን እፈልጋለሁ ብሎ ወደ ሰይጣናት መቀላቀል ይችላል። ከዛን ጊዜ ጀምሮ ደግሞ ሰይጣን ይባላል ነው የሚሉት። ጂን ሁሉ ሸይጣን አይደለም። ሸይጣን ሁሉ ግን ጂን ነበር። ይስቃል ጋዜጠኛው ወይም የነሱ ኡስታዞቻቸው ምናምን ይስቃሉ። ማለት ለአይምሯቸው ገና አዲስ ትምህርት ስለሆነ ነው። ለምን በማህበራዊ ሚዲያ በደንብ ወሬው እየተናፈሰ ስለሆነ የግድ መማማር አለባቸው፣ የግድ ማወቅ አለባቸው። ከፈነዳ ይቀር በደንብ አድርጎ ማግማማት ነው። እንግዲህ ሽንት ቤት ሲፈነዳ አይታችኋል በየመንገዱ
በቃ በደንብ በመንገድ ሲሄድ የት ጋር እንደፈረዳ ስለሚታወቅ ብሏችሁ ነው የምትሄዱት አይደል? ስለዚህ ያው ለይተን መማማር አለብን። ደግሞ አንዳንዴ ማህበራዊ ሚዲያ በጣም ትልቅ ጥቅም አለው። በመጨረሻው ዘመን እውቀት ይበዛል፣ ሁሉም እውቀትን ያበዛል። አንተ ግን መጽሐፉን አትመው ነው የሚለው ነብዩ ዳንኤልን ራዕይ ዮሐንስንም ጭምር ማለት ነው። በዚህ አጋጣሚ እስልምና እንደዚህ ያላችሁ አትሳደቡ፣ ጥሩ አይደለም። ይሄን አልደግፈውም። አሁን ቀጥታ እስልምና ራሱ ጂኒ ነው ብለሽ የጻፍሽ ሴት አጥፊው። እንደዚህ አይነት ንግግር እንድንጽፍ አይደለም የምፈልገው። ለምን እዚህ ውስጥ አዳምጠው መምጣት የሚፈልጉ ወንድምና እህቶች አሉ። እኔ አሁን አስተምህሮ ልዩነት እንጂ እየፈጠርኩ ያለሁት የሰው ሃይማኖት እየተሳደብኩ አይደለም ያለሁት። ስለዚህ እንደዚህ አትጻፉ። አያዛልቅምም ደግሞ ነገ በዓላቸው ነው ሌላ ተንኮል ነው የሚመስለው አይደለ? ስለዚህ ማድረግ ያለብን ምንድነው? የእውነቴን ነው የምላችሁ፣ በትክክል አዳምጦ ስትጠየቁ መልሱ፣ ወይም የሚሉትን አስተምህሯቸውን ደግሞ ስሙና ታዘቡ ነው። ትምህርቱ ላይ ነው ትኩረት ማድረግ ያለብን ብዬ አስባለሁ። እንደኔ هم مكلفون بالتكاليف الشرعيه እና የሸሪዓ ህግ ይመለከታቸዋል። ቁርአኑ መልእክት ይመለከታቸዋል። እንደ ፍጥረት ዓለም የሸሪዓ ህግ ይመለከታቸዋል ማለት ከጋብቻ ጋር በተገናኘም ጭምር ማለት ነው። አስተውላችኋል? ጋብቻውንም ጭምር ማለት ነው። በጣም እኮ ነው የሚገርመው። ጋብቻውንም ጭምር እሺ፣ የተላከው ለነሱ ነው ለኛም ነው። ቁርአን ወረደው ለጅንም ነው ለኛም ነው። አላህ በዛ ዓለም የፈጠረው የተሻለ አድርጎ የፈጠረው ቁርአን ያወረደለት ነብይ የላከለት ሰውና ጅንን ነው። የሚያናገረውም ለዚህ ነው። ወማ خلقቱል ጅነ ወልኢንሰ ኢላ ሊያዕቡዱን። በመጾም በመስገድ ልዩነት በማመን በመካድ ከሰው ጋር ይልና ወማ خلقቱል ጅነ ወልኢንሰ ያ ማዕሸረል ጅኒ ወልኢንስ ብሎ ለቀጠር የሚያናገረው እናንተ ጅን ስብስቦች፣ እናንተ ሰው ስብስቦች ይልና فبأي آلاء ربكما تكذبان። አሁንም ሰዎችና ጅኖች ነው የሚያናገረው። እናም ጅኖች እጅ ሰጣሉ ለነብዩ እንዲያው አድርገውላቸው የሚያምኑ አሉ፣ አላህንም ይፈሩ አሉ፣ የሚሰግዱ አሉ፣ ሙስሊሞች አሉ፣ ደጎች አሉ። እየሰማችሁ ነው? ደጎች አሉ። አጠቃላይ ምንድነው? ኢቭን ኢማሞችም አሏቸው፣ ኡስታዞችም አሏቸው ማለት የጂኒ እዚህ ጋር ማቀርብላችሁ ከሰው ዘር መካከል ከነሱ ጋር መስማማት ይቻላል። የሰው ዘሮች ከጂኒዎች ጋር መስማማት ይችላል፣ የሚያቀራርበን ዘር አለ እያሉ ነው። ስለዚህ እንደዛ ማለት እንደኛ አስተምህሮ ማለት ነው። እንደኛ አስተምህሮ አጋንንት የሰይጣናት ዘር እንደሆኑ ስለሆነ የምንማማረው እግዚአብሔር ምንለው የኛ አምላክ አጋንንትን እንደረገማቸው ስልጣናቸውን ቀምቶ እንዳባረራቸው ስለሚታወቅ እነሱ ጂኒ የሚሏቸው እኛ አጋንንት የምንላቸው ከነሱ አምላክ ከአላህ ጋር ማለት ነው ከአላህ ጋር መታረቅ የሚችሉ ከሆኑና በመስገዳቸው መስጊድ ገብተው በመስገዳቸው አላህ የሚሰማቸው ከሆነ የሃይማኖት የአመለካከት ምናምን ልዩነት ብቻ አይደለም፣ የዓለምም ልዩነት አለን ማለት ነው። የሁለት ዓለም ሰዎች ነን ማለት ነው። እዚህ ምድር ላይ ሁለት አይነት ከባድ አመለካከት አለ ማለት ነው። ያ ምንድነው? በእምነታቸው መሰረት አድርጉ የሚባሉት ነገር ሲያደርጉ የሚያዛቸው የሆነ ኃይል አለ ማለት ነው። ለምሳሌ እኛ የምናውቀው አጋንንት የምንላቸው ደም ይወዳሉ። እነ ራሄሎ የሚባሉት መናፍስት፣ እነ ጨንገር የሚባሉት እነዚህ መናፍስት ደም የሚወዱ መናፍስቶች ናቸው፣ እናቶቻችን የሚያመልኳቸው ማለት ነው። ሌላው ደግሞ በጦርነት ጊዜ ብዙ ደም ይፈሳል። ባዕድ አምልኮ የሚያመልኩ ሰዎች አሉ፣ መተት ይመተታል። እዚህ ውስጥ የሚያገለግሉት አጋንንቶች የትኞቹ ናቸው? ጥበብ ብለው እኛ ቤተክርስቲያናችን ውስጥ ባንቀበለውም ጥበብ ብለው የሚሉት ደብተራዎች ጥበብ ብለው የሚሉት ምንም እንኳን አጋንንትን አዘው ቢሆንም ግን አጋንንት እግዚአብሔር የሚፈልጋቸው ናቸው ብለው ያስቡ ደብተራዎቹ፣ እኛ ጋር ያሉት ደብተራዎች ማለት ነው። አጋንንትን ጠርተውት ና ሀቤ ብለው ይዋረሱታል። ሲጠሩት ሰይጣን እንደሆነ ያውቃሉ፣ አጋንንት እንደሆነ ያውቃሉ፣ ክፉ እንደሆነ ያውቃሉ። ከዛ ግብሩን ይሰጡታል። ከእግዚአብሔር ጋር እንደተጣሉ አይደለም አጋንንቱ፣ እነሱ ራሳቸው ከእግዚአብሔር ጋር ተቆራርጠው እንደሆነ ይሄን የሚያደርጉት ያውቃሉ። በእነሱ በእስልምና ደግሞ
85-90% ነው ልናገር የምችለው። የተቀረውን ከተሳሳትኩኝ እንዲያርሙኝ ስለምፈልግ ነው ሙስሊሞቹ። ለምን 100% ሆኖ ማውራት ስለማይቻል አጋንንትን ነው ወይስ ሰይጣናትን ነው ለጥበብ የምትፈልጓቸው? ወይም ደግሞ ሲህርም ምንም ይደረግ የትኛውም አስማትም ድቤም ስትመቱ መንዙማም ስትከፍቱ በደንብ አድርጋችሁ እንግዲህ ከመንፈስ ጋር እንደምትገናኙ ይታወቃል። የትኞቹ ናቸው አጋንንቶቹን ነው ወይስ ሰይጣናቶቹን ነው የሚለውን ጥያቄም እያቀረብኩኝ ያለሁት። ለምን በእናንተም ውስጥ ለሁለት የተከፈሉ ሰዎች ስላሉ ነው። እንደኔ ግን እንደሚመስለኝ እንግዲህ ነው ብዬ ሳልደመድም እንደሚመስለኝ ከሆነ ግን አጋንንትም ሰይጣናትም አንድ ናቸው በእኛ አስተምህሮ። ስለዚህ ስትጠሯቸው የሚወጡት ራሳቸው ናቸው፣ የሚያመልኩ መስለውም አብረዋቸው ያሉትም እነሱ ራሳቸው ናቸው ብዬ ነው የማስበው በእኛ አስተምህሮ መሰረት። በሚታየው ነባራዊ ሁኔታ ደግሞ ስታዩት ከኒውትራል ሆኜ ከእስልምናም ከክርስትናም ውጭ ሆኜ ኒውትራል ነፃ የሆነ ዳኝነት ላይ ሲሆን ደግሞ ሰው እየሞተ ነው፣ ሰው እየተጎዳ ነው፣ ሰው በመተትም በምንም እያለቀ ነው። ከአጋንንት ጋር ተኝቶ ዲፎርም ወይም አንሼፕድ የሆነ ቅርጽ አልባ የሆነ ሰው እየተወለደ ነው። ከዛም አልፎ ተርፎ ወንድምና እህት ዘመዳማቾች እንዲጋቡ እየተደረገ በዚህ ጋብቻ ውስጥ ደግሞ የሚወለዱት ልጆች አይምሯቸው የቀነጨረ ሆኖ እንዲወለዱ የሚያደርገውም ይሄው አጋንንት ነው። እና ምን ትላላችሁ? ይሄን ነገር አጋንንት ከሰው ጋር በፍጹም በዘር ሊዳቀሉም ሊጣመሩም ሊጋቡም አይገባም ብለን እናስባለን እኛ። ሰው ራሱን የቻለ ልዩ ፍጡር ነው። አጋንንት ምንም እንኳን አላህ ይሰማቸዋል፣ አላህ ጸሎታቸውን ሰምቶ ገነት እንዲገቡ ፈቅዶላቸዋል ብትሉም እንኳን ከሰው ጋር ግን ለምን እንዲጋቡ ትፈቅዳላችሁ ነው። ለምን? እንደዚህ ነገር ስላለ ነው እዚህ ውስጥ። አዎ አላህንም ይፈሩ አሉ፣ ሙጅሪሞች አሉ፣ አቂዳቸው ደግሞ ፋሲቆች አሉ፣ አለ ሱናዎች አሉ፣ አለ ቢድዓ አለ፣ ሺዓ አለ፣ ካፊር አለ፣ ይሁዲ አለ፣ ክርስቲያንም አለ። አዎ ሁሉም ኸዋሪጅም ጅን አለ። ስለዚህ አሁን የሚገባኝ ወይም እኔ የተረዳሁት ሼህ ልክ አሁን እዚህ ፍጥረት ዓለሙ ላይ ሰው የሚባለው ፍጥረት እሱ በሁሉ የኛ ግልባጭ እዛም አለ ማለት ተመሳሳይ እዛም አለው። ልክ እንደኔ የሆነ ጅን አለ ማለት ነው። እንደ ሁሴን አይነት ጅን አለ አለሱና አለ ሰለፊ ነኝ ይላል፣ ሱፊይ ነኝ ይላል፣ ጋዜጠኛ ጅን አለ ያለ ቀሪናን ከሰማችሁ እያሻሻሉት ነው። ጋዜጠኛ ጂኒም አለ እያለ ነው። ንገረና እመጣልሃለሁ። እሱ ለብቻ እመጣልሃለሁ። አቸኩል ያንተ ደግሞ ያቸኩልሃል። ይሁን እንጂ ወልጅኑ አቀሉ ቀድረን በአጠቃላይ ሰው እየኖረ እንዳለው እንደዚህ አሁን እንደምንኖረው ጋዜጠኛውም ምኑም በቃ እየኖረ እንዳለው ልክ እነሱ ጋርም እንደዛ አለ ነው የሚሉት። ግን ሌላ ዓለም ላይ አይደሉም ያሉት እነዛ ጂኒዎች፣ እዚሁ ከሰው ጋር ነው የሚኖሩት። እኛን በአይናችን ማናያቸው ናቸው። ልክ እንደ ኬሚስትሪ ወይም እንደ ባዮሎጂ እንትኖችን ሴሎችን ወይም እነዚህ ጥቃቅን የሆኑ ፓርቲክሎችን በማይክሮስኮፕ እንደምናየው እንደዛ የምናያቸው አይደሉም። እነሱ ግን እኛን ያዩናል ነው። ስለዚህ እኛን የሚያዩን ከሆነ ያጠቁናል፣ ሊያጠቁን ይችላሉ። የወደቁ ከሆኑ የተዋረዱ ከሆኑ በእኛ አስተምህሮ በዚህ ምድር ላይ የሚርመሰመሱ ከሆኑ ሰዎች እየኖሩት ያለውን ኑሮ እየተጋሩ ከሆነ በእርግጥም በትክክል ምድራችን እንደዚህ አሁን ላለችበት ሁኔታ ለመድረሷ ትክክለኛ ማስረጃ ነው ማለት ነው። እነሱ እንደሚሉት ከሆነ እኛ እንደምንለው ከሆነ ግን በእምነት የምናሸንፋቸው ሃይማኖት የማይወዱ ብቻ ሳይሆን ሀቀኛ የሆነ አንድ ሃይማኖት አለ። እሱን ሃይማኖት የማይፈልጉ በዓለም ላይ ሁሉም ሰው በእግዚአብሔር ጉዳይ ላይ እንዲዘበራረቅበት የሚፈልጉ አንድ እምነት ኖሮ እሱ እንዲበዛ የማይፈልጉ እንዲቀጥል የማይፈልጉ እንደሆኑ ነው የምንረዳው። መናፍስቶቹን ያልኩት እንግዲህ ይሄ ሀሳባቸውን ግን ሰው ላይ ደግሞ ያንጸባርቃሉ፣ ሰው ላይ ያጋባሉ። ስለዚህ መናፍስት ጋዜጠኞች ካሉ መናፍስት እነሱ እንደሚሉት መናፍስት የሆኑ መምህራን፣ ኡስታዞች ምናምን ሼኪዎች ካሉ ይጋባሉ ማለት ነው ከሰዎች ጋር። ከዚህ በፊት አንዲት ልጅ አቅርቤ ነበረ እዚህ ቪዲዮ ላይ ነገራለን። መስጊዱን ደግሞ መጀመሪያ እዩት፣ ውስጡንም ደግሞ አሳያችኋለሁ። መስጂድ ጂን ይባላል። ይሄ የምትመለከቱት ማለት ነው። ይገባሉ፣ ይሰግዳሉ።
አሁን ተዘግቷል። ይኸውላችሁ የወንዶች መስገጃ ይሄ ነው። እዚህ ጋር ቢሰግዱት ስለተዘጋ ነው። ውስጡ አሳያችሁ ነበረ፣ ተዘግቷል። እዛ ድረስ ታሪኩ ምንድነው? የአላህ መልክተኛ አለይሂ ሰላቱ ሰላም እዚህ ቦታ ላይ ቁርአን እየቀሩ ባሉበት ወቅት ላይ ጂኒዎች ይመጡና ይሰማሉ፣ ቁርአኑን ያዳምጣሉ። ከዛ በኋላ ካዳመጡ በኋላ ደግሞ አላህ በቁርአን ላይ እንደነገረን ወኢዝ ሰረፍና ኢለይከ ነፈረ ሚነል ጂን የስተሚዑነ አልቁርአን ፈለማ ሐደሩሁ ቃሉ አንሲቱ ፈለማ ቁዲየ ወለው ኢላ ቀውሚሂም ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ ሙሰዲቀን ሊማ በይነ የደይህ የህዲ ኢለል ሐቂ ወኢላ ጠሪቂ ሙስተቂም። ሰዎች ጂኒዎች እዚህ ቦታ ላይ ተሰብስበው ቁርአን ከሰሙ በኋላ ያው እኛ ህዝቦቻችን ብለው ዳዋ ጀመሩ። እኛ ከሙሳ በኋላ መልእክት ሰምተናል። በጣም የሚያጅብ የሚገርም የሆነ መልእክት ነው እና ሰዎች ሆይ እመኑ፣ ስለሙ፣ እስልምናን ተቀበሉ፣ ይሄን ቁርአንን ተከተሉ ብለው ዳዕዋውን ከዚህ ሰምተው የነቢዩን ቁርአን ከዚህ ሰምተው ዓለም ላይ ለወገኖቻቸው ለጂኒ ወገኖቻቸው ያሰራጩበት ቦታ መነሻቸው ይህ ነው። መስጂድ አልጂን የሚባለው የጂኖች በጂኖች ስም የተሰየመው መስጂድ ነው። ጂኒዎች ከሰዎች ጋር አብረው ይቀላቀላሉ፣ አብረው ይሰግዳሉ፣ አብረው ሌሎችን ኸይር ነገሮችን ያደርጋሉ። ሸር ከሚሰሩት ጋርም አሉ፣ ኸይር ከሚሰሩት ጋርም አሉ። ከጂኒዎች ውስጥ ሸረኛ አለ፣ መጥፎ፣ እንደዚህም ደግሞ ኸይረኛ አለ፣ ጥሩ፣ ጀነት የሚገባም አለ፣ ጀሃነም የሚገባም አለ። ከጂኒዎች አማኝም አለ፣ ከጂኒዎች ደግሞ ከሃዲም አለ፣ ሙናፊቅም አለ። ልክ ሁኔታቸው በአጠቃላይ እንደ ሰው ልጆች ነው ማለት ነው። እና ይሄ የተሰየመበት ምክንያት በዛ ምክንያት ነው። ዳዕዋቸውን ያስፋፉበት ቦታ አማኝ ጂኒዎች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ወደ ትክክለኛ ፈጣሪ ነው ወይ የሚሰግዱት የሚለውን ሃይማኖት ልዩነት ስላለ ይከብዳል። ኦርቶዶክስ ቢሆን ኖሮ እንደዚህ እያለ ያለው በፍጹም እያለ ልንከራከረው እንችላለን። ግን ጂኒዎቹ ሙስሊሞቹም እያመለኩ ያሉት እኛ የምንለው እግዚአብሔርን ነው። ዓለምን የፈጠረውን ፈጣሪ ነው። እኛ ራሳችን እግዚአብሔር የምንለው እግዚአብሔር ብለን ስም ያወጣለት ፈጣሪን ነው። ራሱ ፈጣሪ የሚባለውን ነው ወይስ እነሱ አላህ የሚሉት ፈጣሪ የሚባለው ነው የሚለው ያው ክርክር ስለሚያስነሳ እዚህ ላይ ምንም ጀጅመንት አያስፈልግም። ግን ልክ እንደ ሰው ናቸው። ሰው እንደሚኖረው ነው የሚኖሩት ብለው ነው የሚያስቡት እነሱ። እንግዲህ እንደሰማችኋቸው አሁን እቺ ሴት የምትናገረውን ስሟት። አሁን ከአጋንንት ጋር ጋብቻ የፈጸመችው መሀል ላይ ልሁን መሰለኝ حقيقة من عالم آخر، عالم الجن ما حد بيشوفه إلا أنا. أنت دخل لحياتك من 13 سنة. ثمرة هالزواج في يعني زواج طبيعي بكون يعني زواج مثل ما نحن بنعرفهم؟ ما حد بيشوفه إلا أنا. عندك أولاد؟ أنت دخل لحياتك ولد وبنت من 13 سنة. يعني هو هون في اختلاط بين الجن والإنس؟ يعني زواج مثل ما نحن بنعرفهم؟ نعم. عندك أولاد؟ طفلين ولد وبنت. يعني هو هون في مثل ما انت عم بتقولي في ولدين من الانس. نعم. شو اسم اولادك؟ الاثنين من الجن. لبنى نعم. ويزن. على اي اساس صار في زواج بينك وبينه؟ مثل ما انت عم هو بتقولي في اجاني ولدين وطلب الزواج مني بعد 8 شهور، بعد ما عرفته ب8 شهور حكى لي رح اعمل لك كل شيء بدك اياه. على اي اساس شو كان الزواج اوفر لك كل شيء. أول جاني وطلب الزواج مني بس حكى لي رح أعمل لك أي شيء أنت بدك إياه رح أعمل لك إياه. وين تجوزته؟ كيف جوزته؟ شو كان تزوجت بالبيت كل شيء، كنت لحالي وإجا وحكى لي أنا اليوم بدي أتزوجك، شيء أنت بدك إياه رح أعمل لك إياه. وين جوزته؟ كيف جوزته؟ እያለች ያለችው ጽሁፉ እንደሚለው ከሆነ ጂኒ አግብታ 13 ዓመት በትዳር 2 ልጆችን የወለደችለት ሴት እኔ እንጂ ማንም አያየውም ትላለች። እንደገና ደግሞ ጂኒ ወሲብ ያደርጋል እንጂ አይወልድም ያልከው ኡስታዝ አቡ ሃይደር ውሃ በላህ ይላል ከስር ጽሁፉ። ወደዚህ እንምጣ ደግሞ ወደ ኡስታዝ አቡበከር ይመስለኛል፣ እርግጠኛ አይደለሁም ስሙን። እንስማ እስቲ እሱ የሚለውን ነገር ደግሞ እሱ የሚለውን እንስማ እስቲ። እና ከእናንተም በላይ አላህን ይፈራሉ፣ ይንቀጠቀጡማል። የጂኒ አማኝ አለ ቢባል ምንድን ነው የሚከብደው?
እንደውም ከዚህ የበለጠው በጣም ይቅርታ ቪዲዮውን ስላቋረጥኳችሁ ተመልካቾች፣ አንድ መልእክት አለኝ። ምንድነው መልእክቴ? ይሄን ቻናል አለ። ይሄ ቻናል ግን የመምህር ተስፋዬ ብቻ ነው የሚለቀቅበት። እኔም ሌላ ሀሳብ መጨመር አልፈልኩም። ሌላ አዲስ ቻናል ከፍቻለሁ። ምንድነው የከፈኩት ቻናል? የሚያስረዳው የዓለማዊ ጥያቄዎች አሉ። እንደዚህ ሆኑ የሚል ጥያቄ ማለት ነው። ከዛ ደግሞ የመምህር ተስፋዬ ያስተምሯል። በሚያስተምሩ መሰረት ቪዲዮዎችን ከቪዲዮዎች በማገናኘት ንጽጽር ማለት ነው። የዚህኛው ጥያቄ በመምህር ተስፋዬ ትምህርት የሚመለስበት ቻናል ነው። ገብታችሁ ሰብስክራይብ በማድረግ እንድታበረታቱኝ በትህትና ጠይቃችኋለሁ። ሌላ ደግሞ በኮሜንት ስር ጥያቄ ጠይቁኛላችሁ። ረጅም ጽሁፍ ነው ላነበው እችላለሁ፣ ግን መልስ ልመልስላችሁ አልችልም። በመጻፍ ማለት ያቆያል። ስለዚህ ራሱ የዛው የዩቲዩብ ቻናል ላይ ሊንክ አለ። ሎጎውን ስትከፍቱት ማለት ነው ምስክር የሚል ሎጎ አለ። ስትከፍቱት ዲስክሪፕሽን አለ። ዲስክሪፕሽን ውስጥ ምስክር የሚል አለ። ምስክር ቴሌግራም ቻናል ማለት ነው። እዛ ገብታችሁ ግሩፕም አለ። ግሩፕ ላይ ገብታችሁ እኔ ጥያቄውን ባልመልስ ባልችል የመምህር ተስፋዬ ተማሪዎች ስላሉ እነሱ ይመልሱላችኋል። እኔ የምችለውን ከሆነ እኔ ላግዛችሁ ምንም ችግር የለውም። ፈቃደኛ ነኝ ማለት ነው። ገብታችሁ ቻናሌን ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። በጣም ይቅርታ ስላቋረጥኳችሁ። አሁን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጅኒ ወንድም አለው። አቡ ሀይደር የጅኒ እህት አለው። ምንድነው ሼሙ? ምንድነው ሼሙ? ያው በእናንተ ምንም ሼም የለውም። ምክንያቱም ሰይጣን የራሱ ቤተ መቅደስ እየተሰራለት ስለሆነ አጋንንትን በደንብ በየቦታው እየተካደመለት ቃልቻ ምናምን ተብሎ የተለያየ ነገር ያው ከራማ ተብሎ እየተመለከ ስለሆነ ምንም ኢትዮጵያ ውስጥ ኖርማሊ እንደ ኖርማል እየታየ ነው። ምንም ሳይፈሩ ቲክቶክ ሁሉ ከፍተው እያየናቸው ነው። ቲክቶክ ከፍተው እንደምታዩት እዚህ ጋር ያው አጅሬው ድምፁ ልቀንስላችሁና እንዳይደነቆራችሁ። ያው ተመልከቱት። ይሄን ሰውዬ ቃልቻ ነው። ድምፁ ምንም አያደርግላችሁም። እና እንደዚህ እያደረጉ ስለዚህ ምንም አያፍሩበትም። ምንም አያደርግላችሁም። እና ኢትዮጵያ ውስጥ በዚህ ነገር ላይ ትንሽ እንደዚህ እያደረጉ ነው ያሉት። ያስቃል። ሰይጣን የሚያሳፍር ብሎ ማሰብ በኢትዮጵያ ውስጥ ለምን በደንብ እየተመለከ ስለሆነ ያው ምንም ኢትዮጵያ ውስጥ በዚህ ነገር ላይ ትንሽ ያስቃል። ሰይጣን የሚያሳፍር ብሎ ማሰብ በኢትዮጵያ ውስጥ ለምን በደንብ እየተመለከ ስለሆነ ያው እሺ፣ ተመዛ ደግሞ እየተጨፈረለት ይሄው ሰይጣን እሺ ሲጋራው ቡን እያደረገ ነው። ጉንጩን ወጥሮ ይሄው ሰይጣን ደግሞ ተመልከቱት። ሰውየው እንደሚያደርግ በደንብ ቲክቶክ ከፍቶ ባንዲራ ከኋላ አለ ምናምን አያፍሩበትም። አታዩም? ባንዲራ ሲጋራው ቡን እያደረገ ባንዲራ የሌለበት ጠንቋይ ቤት የለም። ቲክቶክ ከፍቶ ባንዲራ ከኋላ አለ ምናምን አያፍሩበትም። አታዩም? አብዛኛው ጠንቋይ ቤት ደግሞ ጠንቋይ ቤት ውስጥ ባንዲራ የሌለበት ጠንቋይ ቤት የለም። ከዛ ወደ ውጭ ደግሞ ተመልከቱት። ባንዲራ የሌለበት ጠንቋይ ቤት የለም። አብዛኛው ይሄ ደግሞ ሁሌ የምነግራችሁ ነው። እናትና አባቶቻችን ከምድጃ ላይ ከዛ ወደ ውጭ ሰይጣን ያለበት ጂኒን ያለበት እሳቱን ሲበላ እነሱ እንደሚሉት ከሆነ ይሄ ነው ከምድጃው እሳቱን ላፍ አድርጎ ይበላል። ይሄ ሁሌ የምነግራችሁ ነው። ቦታ ላይ አባቶቻችን ከምድጃ ላይ ታዩት። ይሄ አሁን ሰይጣን ያለበት ጂኒን ያለበት እሳቱን ላፍ አድርጎ እነሱ እንደሚሉት ከሆነ ይሄ ነው እንግዲህ እንዲለዩ በእስልምና ቦታ ላይ ነው። ይሄው አጋንንት ደግሞ ጸበል ቦታ ላይ ደግሞ እያመለኩ ነው ቤተሰቦቻችን። እሳቱን ላፍ አድርጎ እየበላው አጋንንቱ ደግሞ እንዴት እንደሚያሰቃይ ማነህ ሲባል አጋንንት ነኝ ጸበል ቦታ ላይ። እሺ ይሄው አጋንንት ደግሞ ጸበል ቦታ ላይ ደግሞ ተመልከቱት። እጁ በሰንሰለት ቤተሰቦቻችን ምስኪን አጋንንቱ ደግሞ እንዴት እንደሚያሰቃይ ማነህ ሲባል አጋንንት ነኝ ጸበል ቦታ ላይ ሰው እንደዚህ ሲያሰቃይ አጋንንት ያው እጁ በሰንሰለት ታስሮ ምስኪን። ይሄ ጌርጌሴኖን ያሳዝን ከሰውነት ተራወጡ አረጋውያን ሰው እንደዚህ ሲያሰቃዩ አእምሮ ህሙማን አጋንንት ማቆያ ቦታ ነው። ይሄ ጌርጌሴኖን ፎቶን በማሳየቴ በጣም ይቅርታ። ምንም ቲክቶክ ላይ ስለተለቀ አረጋውያን ማድረግ አልችልም። የትግሩ አእምሮ ህሙማን ማቆያ ቦታ ነው። በእውነት በጣም የሚያሳዝን ነገር ፎቶን በማሳየቴ ሲባል አጋንንት ነኝ ራሱ ቲክቶክ ላይ ስለተለቀ አይደለም ማድረግ አልችልም። ከቲክቶክ ላይ ያገኘው እየጮኸ ማለት ነው። እኛ ምናምን ይሄ ነው ግን ምናምን ስላችሁ በጣም የሚያሳዝኑ የእግዚአብሔር ኃይል ያለበት ሲባል ራሳቸው ሙስሊሞቹን መጥተው ሲተናገሩ ጸበል ቦታ ላይ አዳኝ ነው ፈዋሽ ነው ብሎ የሚያምኑ ይሄንን ነው።
ሲረጭ ደግሞ ማነህ ሲባል አጋንንት ነኝ ካለ ጸበሉ የእግዚአብሔር ኃይል ያለበት እንዲያረኳት ራሳቸው ሙስሊሞች መጥተው ሲጠመቁ አይታችኋል። እሱ እንደሚሉት አጋንንት አዳኝ ነው ፈዋሽ ነው ብሎ የሚያምኑት ጸበል እንጂ አጋንንት ደግሞ ማነህ ሲባል አጋንንት ነኝ ካለ አይደለም። ምን አረካት ሲባል እንዲያረኳት ካለ ሽፍታ አድርጎ መታወቂያ ቀይሮ አጋንንት የሚለው ስሙ ነው እንዳይሰራ ያለው ይሄንን ክፋት እንጂ አጋንንቱ ሰይጣን ሆኖ ተቀይሮ ክፉ ሆኖ ከዛ ደግሞ ሻል ሲል ደግሞ በእነሱ ቋንቋ ተመልከቱ። ሻል ሲል ሽፍታ አድርጎ መታወቂያ ቀይሮ ሳይሆን አጋንንት ሆኖ እንዳለ ነው የሚያወራው ነገር እየሰራ ያለው ማለት ከሰው ጋር ደግሞ ዲል ሲያደርግ ሲል ከዛ ደግሞ ሻል ሲል ደግሞ መጀመሪያ ተመልከቱት። እዚህ ጋር የሚቀበረ ጻለ እና የተቀበረ ሽራሻጽ ነው ምንም አይነት ስለት ሊወጋኝ ሆነ ከሰው ጋር ደግሞ ዲል ሲያደርግ ሲል መጀመሪያ እዚህ ጋር የሚቀበረ ጻለ እና የተቀበረ ሽራሻጽ ነው ምንም አይነት ስለት ሊወጋኝ ሆነ ሊቆርጠኝ አይችልም። ይሄ ደግሞ መንፈስ ደግሞ እዚሁ በሌላ አይነት ቋንቋ ደግሞ ይካደማል ማለት ነው። ይሄው መንፈስ ይሄ ደግሞ መንፈስ ደግሞ ከዚህ እንውጣና ደግሞ ወደ ሰውን ወደ ማሳሳቱ ሲመጣ ደግሞ አጋንንት ያደረባቸው ሰይጣን ያደረባቸው አገልጋዮች ደግሞ እንዴት እንደሚሰናከሉበት ደግሞ ከዚህ እንውጣና ደግሞ ወደ ሰውን ወደ ማሳሳቱ ሲመጣ ደግሞ አጋንንት ያደረባቸው ሰይጣን ያደረባቸው አገልጋዮች ደግሞ አጋንንት በዚህ እንደሚሰናከሉበት ደግሞ ያው ዘፈኑ ኮፒራይት እንዳይጠይቅ ይዘጋዋል። መስቀሉ እስኪ ግን እነዚህ ምናምን እኛ አጋንንት በዚህ አጋንንት እንረዳው ሰውን በተለያየ አይነት መንገድ በዚህ ይዘጋዋል። እንደፈለጉ ያደርጉታል ማለት ነው ነገር ነው። አንዳንዱ ሰው ዝም ብሎ ሳይገባው በዘር ከራማ ስሟቸው የሚናገሩት ከራማ ሲባል አንዳንዱ ሰው ዝም ብሎ ሳይገባው በዘር የሚመጣ ይመስለዋል። አባትየው አንዳንዱ ሰው ዝም ብሎ ሳይገባው በዘር ከራማ በማጫጫስ አይመጣም፣ በመቀባጠር አይመጣም። ከራማ ሲባል በዘር አይመጣም። አንዳንዱ ሰው ዝም ብሎ ሳይገባው በዘር የሚመጣ ይመስለዋል። አላህን በመውደድ ከራማ ታይቶላቸውና ልጁ ስለዚህ በጣም ፖዚቲቭ ናቸው። ከራማ እያሉት ነው እንግዲህ እኛ ከራማ ሰይጣን እንደሆነ ነው የምናውቀው። ከራማ ባዕድ አምልኮ እንደሆነ ነው የምናውቀው እኛ በክርስትና ማለት ነው። በዛ ብቻ ሳይሆን ጸበል ቦታ ላይ ሲጮህ ራሱን ገልጦ ሲናገር ቤት ውስጥ እንዴት ገልማ አሰርቶ በከራማ መልክ ቤት ውስጥ በእርግማን ቡና እየተፈላለት በቀን 3-4 እየተፈላለት እንዴት እንደሚካደም በከራማ ቤተሰብን እንዴት በዘር እንደሚሻገር እየሰማን እያየን ነው ያመጣ ነው አይደል? እስካሁን ትምህርታችን ራሱ እነሱ ጋር ደግሞ በምንድን ያሉት ያው ሰምታችኋል። በሃይማኖታቸው ዘንድ በዚህ ነው የሚገኘው፣ በአላህ ነው የሚገኘው እንጂ ቡና በማፍላት በማጫጫስ አይደለም። በከራማ የሚገኘው በዛ አይደለም ነው የሚሉት። እሺ ይሄን ደግሞ በአላህ ነው የሚገኘው እንጂ ቡና በማፍላት በማጫጫስ አይደለም። በከራማ የሚገኘው በዛ አይደለም። እና ጅን ልዩነቱ ሸይጣን ምንድነው ልዩነቱ ብለዋል። በዘር ደረጃ አንድ ናቸው። ያው ጅን የሚለው ያካትታቸዋል፣ ግን ጅን በዘር ደረጃ አንድ ናቸው። ኢብሊስ እና ጅን ልዩነቱ ሸይጣን ምንድነው ልዩነቱ ብለዋል። በዘር ደረጃ አንድ ናቸው። ያው ጅን የሚለው ያካትታቸዋል፣ ግን ጅን በዘር ደረጃ አሁን አንድ ናቸው። አጋንንት የሚቀድም ከሆነ የምን ዘር ናቸው? ሰይጣን አጋንንት ሆኖ የተገኘ ወይስ አጋንንት ዘር? ሰይጣን የሚቀድም ከሆነ ደግሞ ከሰይጣኖት ወደ አጋንንትነት እንዴት ተለወጡ? የቱ ይቀድማል? ለምንድን ነው ይሄን የምነግራችሁ መሰላችሁ? ፖዚቲቭሊ በቃ በትክክል ተቀብለውት እንደ ቤተሰብ ስላዩት ፈጽሞ ስለ መላእክት ምንም የሚወራበት ነገር የለም። በዛ እምነት ውስጥ በእስልምና እምነት ውስጥ ስለ መላእክት አይወራም። ስለ ጂኒና ስለ ሰዎች ብቻ ነው እየተወራ ያለው፣ ሞር በብዛት እየተወራ ያለው ማለት ነው። እስኪ ስለ መላእክት ሙስሊሞች ሲያወሩ የሰማችሁት ነገር አለ? ካለ ብሰማ ደስ ይለኛል። ስለዚህ ሞር በብዛት ካጠገባቸው ያሉት ማን ናቸው? አጋንንት ናቸው ማለት ነው። አጋንንት ደግሞ ቤተሰቦቻችን ናቸው ብለዋል። እኔ ሳልኩ ሰው ራሳቸው ብለዋል። ቡና ሲፈላ ሲካደም ዱዓ ሲደረግ ምን ሲደረግ የትኛው ነው የሚመጣው? መላእክት ናቸው ወይስ ጂኒዎች ናቸው የሚመጡት? አብረዋችሁ ሳሉ አንድ ጊዜ አስታውሳለሁ። አንዲት ልጅ አብዳ ሙስሊም ናት፣ አብዳለችና ጸበል ይዘዋት መጡ። እኔ ጸበል ሄድኩት ያው በሽተኛ ለመጠየቅና ለአንዳንድ ጉዳይ ሄድኩትና ይዘዋት መጡና በጣም ነው የምትጮህ። አላሁ አክበር አላሁ አክበር ያለች ትጮሃል። ጸበል ያልሰማችሁ እንደዚህ ሲሉ በብዛት አላሁ አክበር ያለ ይጮሃል እና ሲጠየቅ አይመልስም። ግን ጸበሉ እንዳቃጠለው ይናገራል። ምን እያለ አላሁ አክበር እያለ ምንድን ነው የምትሉት? አሁን ይሄን አላሁ አክበር ይላል፣ ተቃጠልኩ ይላል፣ ተቃጠልኩ ይላል። ጸበሉ በማን ስም የተሰየመ ነው? በኢየሱስ ክርስቶስ ስም የተሰየመ ጸበል ነው። የመድኃኔዓለም ጸበል ነው። እንግዲህ ኢየሱስ ክርስቶስ ከሆነ ያን ጸበል ያን ውሃ የባረከውና ጸበል ያደረገው እነሱ ኢየሱስ ክርስቶስን አምላክ አይሉትም። አምላክ በማይሉት በኢየሱስ ክርስቶስ ስም
የተባረከን ውሃ የነካው ጂኒ አላሁ አክበር እያለ ግን ተቃጠልኩ የሚል ከሆነ ምንድን ነው የምትሉት? እዚህ ጋር አምላክ በማይሉት በኢየሱስ ክርስቶስ ስም የተባረከን ውሃ የነካው ጂኒ አላሁ አክበር እያለ ግን ተቃጠልኩ የሚል ከሆነ ምንድን ነው የምትሉት? እዚህ ጋር አይደል? አከልም ሙእሚኖች አሉ። አላህ በቁርአኑ እንደተናገረው ወኢዝ ሰረፍና ኢለይከ ነፈረ ሚነል ጂኒ የስተሚዑነ አልቁርአነ ፈለማ ሐደሩሁ ቃሉ አንሲቱ ፈለማ ቁድየ ወለው ኢላ ቀውሚሂም ሙንዚሪን ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን በዕድ ሙሳ የህዲ ኢለል ሐቅ ወኢላ ጠሪቅን ሙስተቂም። የጂን ጀማዓዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥተው ቁርአኑን ሰምተው ከሰሙ በኋላ ደግሞ ትክክለኛ ኪታብ ከሙሳ በኋላ መውረዱን ሰምተናል፣ ወደ ትክክለኛው መንገድ ይመራል ብለው እነሱም አምነውበት መልሰው ደግሞ ወገኖቻቸውን አጂቡ ዳዒ አላህ ወአሚኑ ቢሂ የአላህን ተጣሪ እሺ በሉ እመኑ ብለው እንደሰበኩ የሚያሳይ አያ አለ። ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጂኒ ፈቃሉ ኢና ሰሚዕና ቁርአናን ዐጀባ የህዲ ኢለር ሩሽድ ፈአመና ቢሂ አስገራሚ ቁርአን ሰምተናል፣ ወደ ትክክለኛ መንገድ ይመራል፣ እኛ ስለዚህ አምነንበታል አሉ ይላል። ስለዚህ ሙእሚን የሆኑ ጅኖች አሉ። ኢብሊስም እንደዘር ያው ጅን ነው። አላህ በቁርአኑ በግልጽ ተናግሯል። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደመ ፈሰጀዱ ኢላ ኢብሊሰ ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢሂ ከጅኖች ነበረ ከጌታው ፍቃድ አመፀ እንጂ ይላል። ያው ያላመኑት ደግሞ ሸይጣን ይባላሉ። ሸይጣን ማለት አመፀኛ ማለት ነው። ትርጉሙ መልእክቱ ማን ነው? ማዕናው ራሱ። ስለዚህ አመፀኞቹ ሸይጣን ይባላሉ። አማኞቹ ያው ሙእሚኑል ጂን ተብሎ ይጠራሉ። ሁላቸውም ግን እንደዘር ልክ የሰው ልጅ ሙእሚንና ካፊር እንደሚኖረው ሁሉ ሙእሚንና ካፊር አላቸው እንጂ ከአንድ አካል ነው የተፈጠሩት፣ ከእሳት ነው የተፈጠሩት። ወኸለቀል ጃነ ሚን ማሪጅ ሚን ናር ብሎ አላህ እንደሚናገረው ኢብሊስ ራሱ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን ከእሳት ፈጠርከኝ እኔን እሱን ደግሞ ከጭቃ ብሎ እንዳለው እሳት ናቸው ማለት ነው መነሻቸው። አላህ ከእሳትም ሩህ ያለው ነገር መፍጠር ይችላል፣ ከጭቃም ሩህ ያለው ሁሉም ሰይጣናት መጀመሪያ ጂኒ ነበሩ ነው የሚሉት። ስለዚህ መጀመሪያ ጂኒ የሚለው በእናንተ መጀመሪያ ምን ነበር? ከመላእክት በምንድን ነው የሚለዩት የሚለውን ነገር ብትነግሩን ጥሩ ነው። በእናንተ ነው። በእኛ አጋንንት ከሰማይ የወደቀ ነው። በቃ ወድቆ የሰውን ስጋ ለበሰ ነው የምንለው። መጀመሪያ ሰይጣናት በሙሉ ጂኒ ነበሩ ካላችሁ፣ ጂኒዎች ደግሞ መጀመሪያ ምንድን ነበሩ? ወይም ደግሞ ጂኒዎች ከየት መጡ? ከሰማይ ወድቀው ከሆነ ከአላህ የምትሉት ከእናንተ ፈጣሪ ጋር እንድክንኛ እንደምለው ተጣልተው ከሆነ ያ የተጣሉበት መንገድ እና ሰይጣን የሆኑበት መንገድ ሁለቱ ይለያያል። አያችሁ፣ በእናንተ መጀመሪያ ከሰማይ ወድቀዋል ብላችሁ የምታስቡ ከሆነ ከሰማይ የወደቁ ከሆኑ አይፈለጉም ማለት ነው። እንደገና መልሰው ንስሐ ገብተው ደግሞ እንደምትሉት እናንተ በይቅርታ ደግሞ ለአላህ ሰግደው ገነት መግባት ይችላሉ፣ እንደኛ መሆን ይችላሉ የምትሉ ከሆነ መልሰው ወደ ነበረ ማንነታቸው እንዲመለሱ ፈጣሪያችሁ ፈቅዶላቸዋል ማለት ነው። ያዙ ይሄንን። ሸይጣን ወይም ሰይጣን ከሆኑ ከአጋንንትነት ወደ ሰይጣንነት ደግሞ ክፉ ሆነው ተቀይረዋል ምትሉ ከሆነ ደግሞ እሺ፣ እኛ እንግዲህ መታችሁ ማየት አንድ ነገር ነው። ጸበል ቦታ ላይ እናንተው ራሳችሁ የእናንተው ሰዎች ናቸው። የኛ ኦርቶዶክሶች ናለን፣ ሙስሊሞች ጸበል ሊጠመቁ እኛ ጋር ይመጣሉ። ደግሜ ነው የምናገረው ይሄንን እና በማን ስም ነው የምታወጣው ሲባል በጌታ በኢየሱስ ክርስቶስ ስም ነው የምወጣው ይላል። ወይም ቅዱስ ሚካኤል አቃጠለኝ ወይ ድንግል ማርያም አቃጠለችኝ ይላል። እንደገናም ደግሞ ጎን ለጎን በዱዓን የገባሁት በሲሂር ምናምን እንደዚህ በአስማት በምናምን የገባሁት ይላል። እና ማነህ ሲባል ግን አጋንንት ነኝ ይላል። አጋንንት ነኝ፣ ሻህንበሶ ነኝ፣ ተወከል ነኝ፣ አብዱልቃድር ነኝ ምናምን እያለ ስሙን ይጠራል በተለያየ ነገር። ይሄ እናንተ የምትሉት እንግዲህ ክፉ ነው ብላችሁ የምትሉ ከሆነ ለምንድን ነው አላሁ አክበር እያለ እየጮኸ በዚህ ልክ ደግሞ ፈጣሪውን የሚጠራው? እዚህ ጋር ይሄ ኢየሱስ ክርስቶስ አቃጠለኝ ብሎ የምወጣው በኢየሱስ ክርስቶስ ስም ነው፣ ሌላ ማንም ያስወጣኝ የለም እያለ እየለፈለፈን ያለው ይሄ እናንተ አንተ አልክ ልትሉኝ ትችላላችሁ። ያየነውን ነው እየጠየቁ ያሉት። ለሙስሊሞችም ከሆነ አሰየው፣ ለሙስሊሞች ነው ጥያቄው። እኛ ኦርቶዶክሳውያን ግን የምናምነው ምንድን ነው? ሙስሊም ቤተሰቦቻችን በአመለካከት ችግር ምክንያት አጋንንት ማን እንደሆነ ባለማወቅ ችግር ምክንያት ሳያውቁት ፋሚሊ አድርገውታል ብዬ ነው የማስበው። እንደኔ ሳያውቁት ማለት ለአጋንንት ያለውን የሰጡትን ትርጉም ሚኒንግ ትርጉም ከአጋንንት ጋር ቤተሰብ ሆኖ እንዲቀጥሉና ከዛም አልፎ ተርፎ ሌላም አብሮ መስራት የሚችሉበትን ዲል የሚያደርጉበትን ነገር ፈጥረዋል ማለት ነው። ይሄ ደግሞ ለአንዴና ለመጨረሻ ጊዜ በምድር ላይ ሰዎች ከዚህ እምነት ጋር ከተስማሙ፣ ማነው አጋንንት ከዚህ እምነት ጋር ከተስማሙ
ይሄ እምነት ለነሱ መከለያ ሆኗቸዋል ማለት ነው። መደበቂያ ሆኗቸዋል። ምንም ነገር አርጉልን ቢሉ ይደረግላቸዋል ማለት ነው። ለምን? ቤተሰብ ናቸው። እኔ ወንድሜ የሆነ ነገር አርግልኝ ታምም ያለ ተቸግራል ቢለኝ አደርግለታለሁ። ቡና አፍላልኝ ምናምን ብሎ ቢያዝ እንደ ቤተሰብ በፕሮሰስ በሂደት ውስጥ እንግዲህ ማድረግ የሚገባኝ ከሆነ እንግዲህ እንደ ዓለማዊ ስላችሁ ነው፣ እንደ ቤተሰብ ስላችሁ ነው ልናደርግለት ነው ማለት ነው። አጋንንትም ልክ እንደዛ ነው የሚሆነው። በአይን የማይታይ ከሆነ ሰይጣን ነው ወይስ አጋንንት ነው በቤተሰባችሁ ልብ ውስጥ ተቀምጦ አድፍጦ የተቀመጠው? በምን ትለዩታላችሁ? በምን ይለያል? እንግዲህ መንፈስ በመስጊድ ውስጥ ገብቶ ሲሰግድ አንዳንድ ቪዲዮዎች የተቀረጹ ቪዲዮዎች አሉ። እሱን ማሳየት ፈልጌ ነበር፣ ግን እውነት ላይሆን ይችላል እና የሙስሊም እህትና ወንድሞቻችንን እንዳያስቀይምብኝ እንዴት እንደዚህ ታቀርባለህ እውነት ባይሆንስ ብለው ሊሉ ስለሚችሉ ትቼዋለሁ። እሱም ኡስታዝ አቡ ሀይደር የሚናገረውን ግን ሰምተን እንምጣ። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጅኒ ወንድም አለው። አቡ ሀይደር የጅኒ እህት አለው። ምንድነው ሼሙ? ምንም ሼም የለውም በእናንተ። ያው መስጊዱን ከርቀት በደንብ ነው የሚታየው። ይሄ ምንም ጥቅም የለውም። በመሀል ያስከበት። አሁን በደንብ ተመልከቱ። በሌላው ዓለም ላይ ደግሞ ሰይጣን እንዴት እንደሚከበር ማለት ነው። እንዴት እንደሚከበር በደንብ ተመልከቱ። አምስተኛ ደራት ቴምፕል ኦፍ ራጁስታን የበርካታ ሃይማኖቶች መነሻ ወደ ሆነችው ወደ ህንድ ልውሰዳችሁ። ምናልባት ጤንነታቸው ቢያጠራጥርም ከ15ኛው ክፍለ ዘመን ጀምሮ የነበረ አንድ ሃይማኖት አላቸው። የሚያስገርመው ይህ ሃይማኖት የሚያመልከው አይጦችን መሆኑ ነው። ይህ ሃይማኖት በርካታ ሚሊዮን ተከታዮችን አፍርቷል። እኛ በወጥመድ የምናባረራቸው አይጦች በዚህ አምልኮ ስፍራ ግን መሬት ላይም በጣሪያ ላይም እንደ ጉድ ይተረማመሳሉ። ወተትም ቢሆን በየሰዓቱ ይቀርብላቸዋል። ይህም መስዋዕት መሆኑ ነው። እንደ ድንገት ሆኖ ወደዚህ አምልኮ ስፍራ ካቀኑ ወደ አምልኮ ቤቱ ከመግባቱ በፊት ጫማውን ማውለቅ ግዴታ ነው። ምክንያቱም ውስጥ ያሉት ተመላኪ አይጦች በመሆናቸው ለነሱ ክብር ሲባል ነው። በተጨማሪም በአምልኮ ስፍራው ሲንቀሳቀሱ በእግሮት ላይ አይጥ ረግጠውት ካለፈች በዛ ሃይማኖት ተከታዮች ዘንድ እርሶ እንደ እድለኛ ይቆጠራሉ። ታዲያ ወደዚህ ስፍራ ሲሄዱ መጠንቀቅ ያለበት አንድ ነገር አለ። ይኸውም ደግሞ በአምልኮ ስፍራ ውስጥ ተሳስተው አንድ አይጥ ቢረግጡና ቢገድሉ ከጠንካራ ወርቅ በተሰራ አይጥ የመተካት ግዴታ አለበት። ይህ እንግዲህ ይሄ የአይጥ ጉዳይ ተመልከቱት፣ ይቀጥላል። ጡና ቢገድሉ ተመልከቱ። I'm at the rat temple in India. In this place, people pray to rats. They even eat along from the same. ከአይጦቹ ጋር ወተት እየጠጣ ነው። አሁን ቅድም ሲተርክ አይታችኋል ዩቲዩበሩ። አይጥ እንደ አምላክ የሚታይበት ቤተ መቅደስ ተሰርቶላቸው እንደፈለጉ እንዲርመሰመሱ ነው። በጣም ብዙ ናቸው እንደምታዩት። በጣም ነው የሚርመሰመሱ። ህንድ ውስጥ ነው። ምንድነው አሁን ያመጣሁት ይሄን አመለካከት በሚለው ነው። አይጥ አምላክ ነው ብሎ እንዲያስቡ ያደረጋቸው ምንድነው? በአይጦቹ ላይ ያደረው መንፈስ ነው። በአይጦቹ ላይ መንፈስ ያድርና የሆነ ማጂክ ቆማ ስትራመድ ሊሆን ይችላል፣ ስታወራ ሊሆን ይችላል፣ ሊያሳይ ይችላል። እነሱ ለነገሩ ላም ያመልካሉ፣ ዝሆን ያመልካሉ፣ ሌሎችም ፍጥረታትን ያመልካሉ አይደል እንዴ? እንዲያውም ዲፎርም ሆኖ የተወለደ ልጅ ወይም ቅርጽ አልባ የሆነ የተወለደ ልጅ አማልክት በሱ ላይ አሉ ብሎ የሚያስቡት የሆነ 5 እጅ እግር ያለው ምናምን ቅርጹ ለየት ያለ በጣም ለየት ያለ አወላለድ የተወለደው ልጅ እንደዛ ነው የሚያስቡት አይደል? ስለዚህ አማልክት የሚሏቸው ምን አይነት ናቸው ነው መጀመሪያ ህንዶች ተመልከቱ። አብረዋቸው የሚበሉ አብረዋቸው የሚጠጡ ናቸው። እህል እያሸጉ እንኳን ያው አይጦቹ መጥተው ከነሱ ጋር አብረው ነው የሚንቀሳቀሱት። ይሄ ማለት ኖርማል በግና ፍየል ናቸው ለነሱ። አይበሉም አይጠጡም። እንዲያውም በግና ፍየል እኮ ይበላል። እነዚህ ግን ኖርማል አማልክት ናቸው። መግደሉ ላይ አይፈቀድም፣ ማባረሩ ላይ አይፈቀድም። መጣላት ነው። ከፈጣሪያቸው ጋር እንደ መጣላት የሚቆጥሩት ምን ብለው ቢተረጉሙት ነው እንዴ? ቀና ብለው ሰማይን ሲመለከቱ ሰማይን የፈጠሩ እነዚህ ናቸው ብለው የሚያስቡት? ባህሩን ሲመለከቱ እንዴት ነው አምላክ የሚለው? ለእነዚህ ሰዎች ምን አይነት አመለካከት ነው ያለው? አምላክ ምን ማለት ነው ለነሱ? የሚመለክ ማለት እግዚአብሔር የሚባል አምላክ እንዳለ እያወቁ ነው እነዚህን የሚያመልኩት?
ኦኬ እንደዛማ ከሆነ ልክ እኛ ሀገር ውስጥም ጠንቋይ ቤት የሚሄዱ ሰዎች ተደብቀው እንደሚሄዱት የሆነ ነገር ፈልገው የሚሄዱት ማለት ነው። ህንድ ውስጥ መቼም ክርስቲያኖች አሉ። የቅዱስ ቶማስ አንካራ ምትገር ይቻላል ማላንካራ ህንድ ውስጥ ክርስትና የሰበከው ቅዱስ ቶማስ ነው። እነዚህ ሰዎች መቼም ክርስትናን ያውቃሉ። እግዚአብሔር የሚባል አምላክ በሌላ እምነት ውስጥ እንዳለ ያውቃሉ። አይጦች እንደሚሞቱም ያውቃሉ። ተራ ፍጥረት እንደሆነ ያውቃሉ። ግን አምላክ አድርገው እስከ መሰየም ድረስ የደረሱት ምን አይነት ነገር ቢያዩ ነው? ምን አይነት ነገር ቢያገኙ ነው? ከአይጦቹ ምን መልስ ቢመለስ ነው? ሲያወሯቸው ስላዋሯቸው ነው? ምን በረከት ሰጥተዋቸው ነው? አይጦቹ መጥተው የቆረሱት እንጀራ ይበረክታል ማለት ነው? መጥተው የበሉት ልብስ ይበረክታል፣ ሌላ ልብስ ያስገዛል ማለት ነው? ስለዚህ አምላክ የሚለው ሐሳብ በዓለም ላይ ብዙ አይነት ትርጉም ያለው፣ ዞሮ ዞሮ ፈጣሪና አምላክ ልዩነት አለው። ፈጣሪ ማለት አንድ ነው። ሁሉም ሰው አምላኬ ፈጣሪ ነው ብሎ ያስባል። ግን ፈጣሪ አንድ ነው። በእኛ እምነት ውስጥ በኦርቶዶክስ እምነት ውስጥ እግዚአብሔር ፈጣሪ ነው፣ ሥላሴ ፈጣሪ ነው፣ ወይም ኢየሱስ ክርስቶስ እግዚአብሔር ወልድ ፈጣሪ ነው ብለን እንላለን። አንድ ነው። ያው አንድ ስለ አንዱ አምላክ ስም ነው የነገርኳችሁ፣ 3 ስም። ግን እኛ የምንለው ፈጣሪ እሱ እግዚአብሔር ነው ብለን የምንለው ፈጣሪና ሙስሊሞች አላህ ፈጣሪያችን ነው የሚሉት በምንድን ነው የሚለያየው? በአመለካከት ነው የሚለያየው። ኢቭን ቁርአን ውስጥ ገብታችሁና መጽሐፍ ውስጥ ገብታችሁ ብታዩት የአመለካከት ልዩነትና የአካሄድ ልዩነት ነው ያለው። ግን ሁሉም ሰው በምን ይስማማል? ይቺ ምድር አንድ የሆነ አስገኛ አላት፣ የሆነ ፈጣሪ አላት ብለው ነው የሚያስቡት። ሁሉም በዚህ ምድር ላይ ያሉ ሰዎች በሙሉ ኢቭን ዘላኖች ሁሉ ሳይቀሩ ለሆነ ነገር ተገዢ ከሆኑ ያ ነገር ከኔ ይበልጣል ብለው ነው የሚያስቡት። ከኔ ይበልጣል። አብርሃም ዛፉ ተገንድሶ እንዳይወድቅብኝ፣ ተራራው ተንዶ እንዳያሰምጠኝ፣ ባህሩ ውሃው እንዳይወስደኝ እያለ ሲያመልክ ቆየና ሁሉም ካለበት አይነቃነቅም፣ ካልደረሱበት አይደርስም። ስለዚህ ፀሐይ እንድትገባ እንድትወጣ የሚያደርጋት የሆነ ኃይል አለና አምላከ ፀሐይ ተናበበኒ ወይም የፀሐይ አምላክ ተገለጽልኝ፣ አናግረኝ ብሎ ጸለየ። የዛን ሰዓት እውነተኛው አምላክ ተገለጸለት። ሰው ፈጣሪ ይሄ ነው ብሎ ነው መደምደም ያለበት ወይስ ትክክለኛው አምላኬ እባክህን አንተ ፍረድ፣ እውነተኛው ፈጣሪ ፍረድ ብሎ ነው መጸለይ ያለበት? ግራ ቢገባው እንኳን። ስለዚህ ብዙ ሰዎች ደምድመው ይሄን አይጥ የሚያመልኩ ቤተሰቦች የሚወልዷቸው ልጆች ራሱ አይጥ አምላኬ ነው የሚሆኑት ማለት ነው። ለምን? ከቤተሰባቸው የሚማሩት እሱን ይዘው ስለሚወጡ ማለት ነው። ሃይማኖትም እየበዛ የመጣው በዛ ነው። የሆነ ፍልስፍና ይነሳል። ከዛ የፍልስፍናው ባለቤት የሚወልዷቸው ልጆች ያን ፍልስፍና ይዘው ይከተላሉ። አንድ ጠንቋይ ወይም አንድ ደብተራ እልም ወዳለ በረሃ ሄደ እንበል፣ ወይም አውሮፕላን ተከስክሶ ወደቀና ከዛ ውስጥ አንድ የሆነ ሰው ተረፈ። ያ ሰውዬ ጠንቋይ ነው ወይ ደብተራ ነው ብላችሁ አስቡ። ከዛ አንዲት ሴት ጋር ነው ያለው፣ ወይም ደግሞ በቃ ሰው የሌለበት ቦታ ላይ አማዞን ጫካ ውስጥ ያ ደብተራ ከሚስቱ ጋር ተዋለደ፣ ተባዛ። ማንን ነው የሚያውቁት እነዚህ ሰዎች? ይሄን ሰውዬ ምኑን፣ አፉ ላይ ያለውን ቃል፣ አለባበሱን፣ አነጋገሩን የሚባሉትን ነው እያዩ እየሰሙ የሚያድጉት። ስለዚህ ሁሉም ሰው የእናቴ አባቴ ሃይማኖት ብሎ ነው እየተከተለ የሚሄደው እንጂ አይመረምርም፣ አያጠናም። አጋንንት መነሻቸው ምንድን ነው? ሰይጣናት መነሻቸው ምንድን ነው? እውነት ትክክል ነው ወይ? ይሄ አመለካከት ቁጭ ብሎ መመርመር አይፈልግም እና በቃ ዝም ብሎ የሚነዳው። ከራማ የሚመለከውም የቤተሰብ ውስጥም ባዕድ አምልኮ የሚመለከው በዚህ ነው። እናትና አባቶቻችን አቴቴ ጨሌ የሚሉት ፈረቀሳ የሚሄዱ ሌላም ቦታ ቦረና መቤት የሚሉ ምንም በዓል ያክብሩ የትም ያክብሩ የእናትና አባቴ ብለው ነው እንጂ የሚያከብሩት እናትና አባቴ ያመለኩት ነገር እስቲ ምንድን ነው ብለው ለመመርመር ጥረት አያደርጉም። ህይወታቸውን ለማትረፍ ጥረት መርምር ነው የሚለው። ክርስቲያን ሁሉን ይመረምራል፣ እሱ ግን በማንም አይመረመርም ነው የሚለው። ሁሉን ይመረምራል ሲባል ማለት የተቀበልከው ከእናትና አባትህ የተቀበልከውን ሃይማኖት በደንብ አድርገህ እወቅ ነው፣ በደንብ አድርገህ እይ ነው የሚለው መጽሐፉና ቀጥሎ ደግሞ ሰይጣን በትክክል ራሱ አምልኩኝ ብሎ ደግሞ የተመለከበትን ቦታ ደግሞ ላሳያችሁ። ቸርች ኦፍ ሰይጣን የተመሰረተው ካሊፎርኒያ ውስጥ በ1966 አንቶንስ ላንድ በተባለ ግለሰብ ነበር። ይህ ግለሰብ ሃይማኖቱን በፈጠረ በአመቱ ነበር ህይወቱ ያለፈው። እሱ ካለፈ በኋላ ግን ይህ ሃይማኖት በርካታ ተከታዮችን አፍርቶ ዓለም ላይም በመንሰራፋት የበርካታ ሀገራት መሪዎች የዚህ ሃይማኖት ተከታይ እንዲሆኑ አድርጓል። የሚያመልኩትም የሚገብሩትም ለሰይጣን ሲሆን በዚህ ሰዓትም ተከታዮቹ በሚሊዮን ደረጃ ደርሰዋል።
አንቶን ሴጣኒዝም የተሰኘውን የዚህን የሴጣን አምልኮ መጽሐፍ ሲጽፍ የፈጀበት 1 ቀንና 1 ሌሊት ብቻ ነበር። ይኸውም 1 ቀን ማለት ነው። መቼም ለመጥፎ ነገር ሴጣን ራሱ ይተባበራል ይባል የለ። በተጨማሪም አስገራሚው ነገር አንቶን ሲሞት የተናገረው ነገር ነበር። የአንቶን ዶክተር ሲናገር ልክ አንቶን ህይወቱ ሊያልፍ ሲል ምንድነው ያደረኩት እያለ በጥፋተኝነት ስሜት ሲያለቅስ ነበር ብሏል። የሰው ልጅ ጣረ ሞት ላይ ሲሆን የሙት መንፈስ ይታየዋል ይባል የለ። እቺን ግን ይደብቋታል። አያችሁ እንግዲህ ይሄ አንቶን የሚባል ሰው የሰይጣን ቤተ መቅደስና የሰይጣን አምልኮን ለመጀመሪያ ጊዜ ሲሰራ በይፋ ነው ይፈቀድልን ብሎ ዛሬ አውሊያዎች ቃልቻዎች ምናምን ንግድ ፍቃድ እናውጣ መብታችን ነው እንደሚሉት ማለት ነው። እናውጣ መብታችን ነው፣ ሰይጣንን ማምለክ መብታችን ነው እያሉ ነው። ኢሉሚናቲ ራሱ በፌስቡክ እና በቲክቶክ በማንኛውም ነገር እየጠሩ አባላቶቻቸውን እየሰበሰቡ ነው። ነጮችም ወደ ኢትዮጵያ በቱሪስትነት ሲመጡ ወደ ውጭ ሀገር ይዘዋቸው የሚሄዱት እድል እንዲከፈትላቸው የሚያደርጉት የጠንቋይ ልጆችን፣ የቃልቻ ልጆችን፣ የደብተራ ልጆችን፣ ኮከብ የሚቆጥሩትን እንደዚህ አይነት ልጆችን ነው የሚሰበስቡት። ለምን? የሆነ ኃይል አላቸው ብለው ስለሚያስቡ። በመሰረቱ አሜሪካ የምትባል ሀገር ራሱ የተመሰረተችው የሚባለው ታሪኳን ስትሰሙ እንግዲህ የተጻፈው ነው የምነግራችሁ። አሁን እናንተ ናችሁ የምትመሰክሩት። የመጀመሪያው ቤተ መቅደስ የተሰራው የት እንደሆነ እየተናገረ ነው። አሜሪካ ስትመሰረት ማጅላንም ይሁን አሜሪጎ ቬስፑሲም ይሁን ክርስቶፈር ኮሎምቦስም ይሁን ማንም ይሁን ብቻ ዓለምን ይዞሯት ነበረ። የዓለምን ካርታ ለመስራትም ይሁን ለሆነ ንግድም፣ ለቅማመቀምም፣ ለስለላ ለምንም ይምጡ። ግን ይቺን ሀገር ሲያገኟት ሬድ ኢንዲያን የሚባሉትን ህዝቦች በሙሉ ገለው ጨፍጭፈው ነው እነሱ በዛ ቦታ ላይ አዲስ ከተማ የመሰረቱት። ፎለን ኤንጅልስ ወይም ደግሞ ሎስ ኤንጅልስ፣ ሎስ አንጀለስ የምትባለው ሀገር የተሰራችው በዛ ነው። የወደቁ መላእክቶች ከተማ ማለት ነው። ከዛስ እያለ እያለ አሜሪካ የሚለው ስም አሜሪጎ ቬስፑሲ ከሚባለው ሰው እየመጣ ስም ተሰየመችለት። ከዛ እያሉ ፕሬዚዳንቶቻቸውን ሲሾሙ ምን ሲሉ እያደጉ ሲመጡ ዋና ዓላማቸው ሲታወቅ ግን አሁን ቅድም እንደተናገረው ሰይጣን አምልኮ ቤተ መቅደስ ሰርቶ ልክ ሊሞት መጨረሻ ላይ ሲሆን እግዚአብሔር አይምሮውን ከፈተለት። ሰይጣን እንዴት እንደዚህ እንዲያስብ ፈቀደለት ነው። በጸጸት አገኘው። ሁሌ የምናገረው ይሄን ነው። ሰይጣን በደንብ አድርጎ ያስመልካችሁና ክፉ ነገር ያሰራችሁና ስትሞቱ ነው አይ የሚላችሁ። እንዴት ነው? ሰላም ነው? አብረን ነበርን፣ እድሜ ልክ አብረን ነበርን ይላችኋል። ነፍሳችሁ ከስጋችሁ ስትለይ ማን አንተ ስትሉት አብረን ነበርን እኮ ይሄ ሁሉ ኃጢአት ሳሰራው የነበርኩት እኔ ነኝ ይላችኋል። ይኸው አንቶን የሚባለውም እንደዛ ነው የሆነው። ልክ ሊሞት ሲል እያጣጣረ እያለ ምን እያረኩ ነው? ምንድነው ስሰራ የነበርኩት ብሎ ተጸጸተ። በጣም በጣም ያዘነው ነው የሚለው። ይሄ ማለት ወደ አይምሯችሁ እግዚአብሔርን ወደ አይምሯችሁ ሊመልሳችሁ ይችላል። እግዚአብሔርን ይኸው ቀድሞ እንድትድኑ ቀድሞ ነው የሚመልሰው። ግን ይሄ ሰው በፈቃዱ ሰው ሲገብር፣ ሰው ሲያርድ፣ ደም ሲያፈስ፣ የራሱን ደም ሲያፈስ ሰይጣን ሆይ እያለ ሎል እያለ የኔ አምላክ እያለ ሰይጣን ሲያመልክ ቆይቶ መጨረሻ ላይ ደግሞ ሰይጣን ተንኮለኛ አይደለ ዞር አለና አይምሮን ከፈተለት። ምንድነው እያረኩ የነበርኩት አለ። ሲሄድ ያው ሲኦል ነው የሚገባው። ከሉሲፈር ጋር ጎረቤታማቾች ናቸው በመቃጠል ማለት ነው። ዘና ብለው ሶፋ ላይ አልተቀመጡም እኮ በመቃጠል ጎረቤታማቾች ናቸው። አንድ ገንዳ ውስጥ ነው ያሉት። ስለዚህ የአንቶን የሚባለው ሰው እንደሆነው ሁሉ ብዙ ሰዎች እየሆኑ ነው። ግን አንቶን መጨረሻ ላይ ተጸጽቶ እንደሞተ አያውቁም። ሰይጣን አምላኪዎች ፍሪሜሰነሪ፣ ራውንድ ቴብል፣ ስካል ኤንድ ቦንስ ምናምን የሚባሉ እነዚህ ባፎሚት ምናምን የሚባሉ የሰይጣን አምላኪ ግሩፖች በአጠቃላይ የሚነገራቸው ምንድን ነው? ሰይጣን ደግና የዋህ እንደሆነ ሰዎች ናቸው እንጂ ክፉ ያደረጉት መልኬ እኮ ይሄን ይመስላል እያለ ምትሃታዊ መልኩን ያሳያቸዋል። እና እናንተ እንደምትሉት አይደለም ሰይጣን ብለው ጭራሽ መጽሐፍ የእሱ የዴቪል መጽሐፍ ተጻፈለት። መቼም መጽሐፍ ቅዱስ አይባልም፣ መጽሐፍ እርኩስ ነው። እና የራሱ መጽሐፍ ተጻፈለት በዚህ ልክ ማለት ነው። እና የአይጥ ቤተ መቅደስ መሰራቱ አይደንቅም፣ የጂኒዎች ቤተ መቅደስ መሰራቱ አይደንቅም እያልኳችሁ ነው ያለሁት። ያው ዞሮ ዞሮ ሰይጣን በተለያየ አይነት ስም እያደረገ ራሱ ግንብ ያሰራል። ቡዲስቶችም እኮ ቡዲዝም በሚለው እምነት ውስጥ እኮ ወተት እያጠጡት ያንን ጣዖት ያንን እያመለኩለት ዕጣን እያጨሱ ሰንደል እየለኮሱለት እኮ ያመልኩታል አይደል? ቀጥሎ ደግሞ ሌላ አይነት ሃይማኖት ደግሞ ትሰማላችሁ። ለዛ ይሆናል የበርካታ ሀገራት መሪዎች በዚህ መንፈስ ውስጥ ስለገቡ በየዓመቱ በርካታ ሰዎች ለዚህ ሃይማኖት እንዲገበሩ ይደረጋል።
በተጨማሪም ሌሎች ፌስቲቫሎች በየዓመቱ ለሰይጣን መታሰቢያነት እንዲውሉ ተደርገዋል። ከነዚህ ፌስቲቫሎች ውስጥ አንዱ ሃሎዊን ነው። ይህንን ፌስቲቫል እንዳነሳ ያስገደደኝ በእኛ ሀገርም ከቅርብ ጊዜ ወዲህ ይህ ፌስቲቫል በየከተሞች እየተስፋፋ በመገኘቱ ነው። እንደዚህ ቀላል በሚመስሉ ነገሮች አሁን ላይ ይህ ሃይማኖት በርካቶችን እየተቆጣጠረ ይገኛል። እንግዲህ ያው እንዲህ ያለ ነገሩን ሰይጣን እንዲህ ያለ ነገሩን በይፋ ማምጣት የጀመረው በዚህ 10 ዓመት ውስጥ ነው። በይፋ በቃ በደንብ ማለት ድሮ ኮንስፓይሬሲ ነበር የሚባለው፣ ሴራ ነበር የሚባለው። አሁን ግን ገሃድ ነው፣ ፊት ለፊት ነው የሚታየው ሁሉ ነገር። ምንም ድብብቆሽ የለም ማለት ነው። ምንም የሚደበቅ ነገር የለም ማለት ነው። ሰይጣን ማሳየት የሚፈልገውን ነገር ያሳያል። ማጂክም ይሁን አስማትም ይሁን እኔ ነኝ እያለ ያሳያል። እንደ ክሪስ ኤንጅል ማለት ነው። እንደ ክሪስ ኤንጅል ያሉት አምልኮ ላስተዋውቃችሁ። በመግደል ወይንም ራስን በማጥፋት መጽደቅ ይለናል የዩታኔዥያ ሃይማኖት። ይህንን ሃይማኖት ተቀብለው ያጸደቁት መሪዎች ሁሉ ይገርሙኛል። ይህንን ሃይማኖት ለመጀመሪያ ጊዜ የጀመረችው ይህች የምትመለከቷት ሴት ክሪስ ኮርዳ የተባለችው ነች። የዚህ ሃይማኖት ዋና መፈክርም ራሳችንን በማጥፋት ፕላኔታችንን እንታደግ የሚል ነው። በዚህ ሃይማኖት ውስጥ ራስን ማጥፋት፣ ጽንስን ማስወረድ ሆነ ሌሎችን መግደል ጽድቅ ነው። ታዲያ ለምን የሃይማኖቱ አስጀማሪ የሆነችው ሴት ራሷን አላጠፋችም እንደምትሉኝ አልጠራጠርም። ለዚህ እኔም ብሆን መልስ የለኝም። በዚህ ሃይማኖት አምልኮ ላይ በየጊዜው በሚመለክበት ቦታ ላይ ፈቃደኛ የሆኑ ሰዎች እየተመረጡ ራሳቸውን እዛው እንዲያጠፉ ይደረጋል። ይህ ድርጊት ወንጀል ቢሆንም ግብሩ ግን ለሰይጣን ስለሆነ ምዕራባውያንን የሚያስጨንቅ አይደለም። በአምልኮ ቦታዎች በርካታ ጽንሶች እንዲጨናገፉ ይደረጋል። ታዲያ ይህንን ሃይማኖት ሰይጣናዊ ካላል ነው ሌላ ምን ልንለው እንችላለን? አሁን ላይ በርካታ ተከታዮችን ማፍራት ችሏል። ዓለም ላይም ኦፊሻል ተደርገው ከተመዘገቡ ሃይማኖቶች ውስጥ አንዱ ሆኗል። ይሄ ነው እንግዲህ ራስን ማጥፋት፣ ጽንስ ማስወረድ፣ በአጠቃላይ እርኩስ የሆኑ ነገሮችን ማድረግ እንደ ሃይማኖት ተቆጥሮ፣ ሃይማኖት ማለት እንግዲህ መርህ ማመን ማለት ነው አይደል? ከተቆጠረ ሰዎች በአንድም በሌላ መንገድ ከእግዚአብሔር ለመውጣት ብዙ ምክንያት እንደሚፈጥሩ ነው የሚያሳየው። በአንድም በሌላ መንገድ በቃ እግዚአብሔር የሚባለው አምላክ እንዲመለክ አይፈለግም፣ ወይም ፈጣሪ የሚባለው ነገር ሊታወቅ አይፈለግም። በተቻለው መጠን ሰው ከእግዚአብሔር እንዲርቅ ነው የሚፈልገው ሰይጣን፣ ምክንያት እየፈጠረ ማለት ነው። እና በገሃድ የጂኒ መስጊድ፣ የአይጥ ቤተ መቅደስ፣ የውርጃ ቤተ መቅደስ አስቡት። እንደገና ሰይጣን ራሱ እኔ ሰይጣን ነኝ ለእኔ መስገድ መጸለይ ያለባችሁ ብሎ ደግሞ ልክ ጠንቋይ ቤት በመሰረቱ አዲስ ሆነብን እንጂ አሁን የተለመደ እኮ ነው። መጀመሪያ ያው በየሰፈራችን ጠንቋይ ቤት አለ አይደል እንዴ? እሱ ማለት እኮ እኔ ሰይጣን ነኝ ኑና ልወቅላችሁ ነው የሚለው አይደል? በግልጽ እኮ ነው የሚናገረው። እኛ ኦርቶዶክስ ክርስቲያን ስለሆንን ወይም ደግሞ ጨዋ የኢትዮጵያ ሕዝብ ስለሆንን፣ ጨዋ ስላችሁ መቼም ይገባችኋል አይደል? ፍርሃት፣ ድንጋጤ፣ ተደብቀን መግባት ማለት ነው። በፊት ለፊት ደረቱን ነፍቶ አይኑን አፍጥጦ ደረቱን ገልብጦ የሚገባ ሰው አለ ብዬ ስለማላስብ ማለት ነው። አሁን ይኖራል ግን በትንሹም ቢሆን ይሉንታ የሚባል ነገር አለ። ሰው ምን ይለኛል የሚባለው ነገር እንጂ እየተመለከ ነው ሰይጣን። የሚገርማችሁ በደንብ ነው የሚመለከው። አሁን ምንድነው ዋና የዚህ ፕሮግራማችን ዓላማ ማለት ነው? ሰዎች ሰይጣን ማን እንደሆነ ያወጡት መስፈርት አለ። ለዛ መስፈርት ነው እየኖሩ ያሉት ሰዎች። እግዚአብሔር ማን እንደሆነ ያወጡት መስፈርት አለ። ለዛ መስፈርት ነው እየኖሩ ያሉት እንጂ ምንድነው ብሎ እስከ ጥግ ለመመርመር ጥረት አያደርግም። እናቶች ለምንድነው የሚካድሙት? ለምንድነው ቡና የሚያፈሉት? ለምንድነው ዶሮ የሚያርዱት? በግ የሚያርዱት? ሲታመሙ ለምንድነው ለጠንቋይ የሚገብሩት? ጠንቋይስ ለምን በዛ? በትክክልስ እናቶች እውነት በጣም ሞኝና ጅል ሆኖ ነው ጠንቋይ ያታለላቸው ያለው? በጣም ሞኝ ብቻ ስለሆኑ ነው ወይስ ተይዘው ነው? እያወቁ ምን ይደረግ እንግዲህ ምን ላድርግ እያሉ ነው? ጅልነት የሚባለው መለኪያውስ ምንድን ነው? ወይም ሞኝነት የሚባለው አለማወቅ የሚባለውስ መለኪያው ምንድን ነው? ሰይጣን እውነት ባለማወቃችን ውስጥ ብቻ ነው እየጎዳን ያለው ወይስ ሰይጣን እንደሆነ እያወቅ ነው እየሄድንለት? ምን ብሎ ይተርጉመን? አሁን አንድ የሆነ አጋንንት ወደ እሱ ስንመጣ ምን ብሎ ነው የሚያስበው? ማተብ አስረናል፣ ነጠላ ለብሰናል። ሰይጣን እንደሆነ ክፉ እንደሆነ እያወቅን እሱ ጋር ስንመጣ እንዴት ነው የሚያስበን? እኛን መጣሽ አሳይሻለሁ፣ በደንብ አጌጤ ባጤ ጮትብሻለሁ፣ እንኳን መጣሽ ነው የሚለው ወይስ ምንድን የሚል ይመስላችኋል? አስቡት። አምላክ አለን፣ ቤተክርስቲያን አለን፣ ማተብ አስረናል፣ ፈጣሪ
በፈጣሪ ምናምን በቃ ምንፈራ ፍጥረቶች ነው። አይገርማችሁም? በቃ እንደዚህ አይነት ሰዎች ሆነን ግን እጃችን ከደብተራና ከጠንቋይ ቤት አይጠፋም፣ እግራችን ሐሳባችን በሙሉ እሱ እንዴት ነው የሚያስበን? እስቲ በጣም ይቅርታ ቪዲዮውን ስላቋረጥኳችሁ ተመልካቾች፣ አንድ መልእክት አለኝ። ምንድነው መልእክቴ? ይሄን ቻናል አለ። ይሄ ቻናል ግን የመምህር ተስፋዬ ብቻ ነው የሚለቀቅበት። እኔም ሌላ ሀሳብ መጨመር አልፈልኩም። ሌላ አዲስ ቻናል ከፍቻለሁ። ምንድነው የተፈቁት ቻናል የሚያስረዳው የዓለማዊ ጥያቄዎች አሉ። እንደዚህ ሆኑ የሚል ጥያቄ ማለት ነው። ከዛ ደግሞ የመምህር ተስፋዬ ያስተምሯል። በሚያስተምሩ መሰረት ቪዲዮዎችን ከቪዲዮዎች በማገናኘት ንጽጽር ማለት ነው። የዚህኛው ጥያቄ በመምህር ተስፋዬ ትምህርት የሚበለጽበት ቻናል ነው። ገብታችሁ ሰብስክራይብ በማድረግ በታትኝ በትህትና ጠይቃችኋለሁ። ሌላ ደግሞ በኮሜንት ስር ጥያቄ ጠይቁኛላችሁ። ረጅም ጽሁፍ ነው ላነበው እችላለሁ፣ ግን መልስ ልመልስላችሁ አልችልም። በመጻፍ ማለት ያቆያል። ስለዚህ ራሱ እዛው የዩቲዩብ ቻናል ላይ ሊንክ አለ። ሎጎውን ስትከፍቱት ማለት ነው ምስክር የሚል ሎጎ አለ። ስትከፍቱ ዲስክሪፕሽን አለ። ዲስክሪፕሽን ውስጥ ምስክር የሚል አለ። ምስክር ቴሌግራም ቻናል ማለት ነው። እዛ ገብታችሁ ግሩፕም አለ። ግሩፕ ላይ ገብታችሁ እኔ ጥያቄውን ባልመልስ ባልችል የመምህር ተስፋዬ ተማሪዎች ስላሉ እነሱ ይመልሱላችኋል። እኔ የምችለውን ከሆነ እኔ ላግዛችሁ ምንም ችግር የለውም። ፈቃደኛ ነኝ ማለት ነው። ገብታችሁ ቻናሌን ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። በጣም ይቅርታ ስላቋረጥኳችሁ።